በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአፉ። ይቅር ያለን ለወገኖቹ መድኃኒትን ያደረገ አምላክ አበው አምላክ ቅዱሳን ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ከዚህ ቅዱስ ስፍራ ስላደረሰን ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በአምላካችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ርኅራኄው ለዘላለም የባሕሪ ገንዘብ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ በድጋሚ ስሙ የተመሰገነ ይሁን። እናታችን ድንግል ማርያም እመቤታችን ወላዲተ አምላክ ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ዛሬ ሰለስቱ ምዕት አሰርቱ ወሰመንቱ ርቱዓነ ሃይማኖት የ318ቱ ቅዱሳን ሊቃውንት ዓመታዊ በዓል ነውና በሳምንቱ ቀጠሯችን መሰረት ትምህርታችንም ከሊህ ቅዱሳን የወጣ አይሆንምና በቤተ ክርስቲያን ከእግዚአብሔር በታች እንደ ፍጡር እመብርሃን ትከብራለች። ዕፀ መስቀል ይከብራል፣ ቤተ ክርስቲያን ትከብራለች። ከዚያ በታች ቅዱሳን ሐዋርያት ይከብራሉ። በአዲስ ኪዳን ከቅዱሳን ሐዋርያት ቀጥሎ እንደ ሰለስቱ ምዕት እግዚአብሔር ያከበረው የለምና ስለ አባቶቻችን ቅዱሳን ሊቃውንት እንማራለን። መነሻ እንዲሆነን የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያለውን ኃይለ ቃል እስከ 6 ድረስ እናነባለን። የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 6። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም የሆነ የለም። ሕይወት በእርሱ ነበረ፣ ሕይወትም የሰው ብርሃን ነበረ። ብርሃንም በጨለማ ያበራል፣ ጨለማም አላገኘውም። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ ወደ ዋናው ትምህርት ከመግባታችን በፊት 2-3 ማሳሰቢያዎችን እናስቀድም። የመጀመሪያው የዛሬውን ይህንን ጉባኤያችንን በኢትዮጵያ ምድር ምናልባትም ካልተሳሳትኩ በዓለምም የኔ ግንዛቤ ጥረት ሊሆን ይችላል በሰለስቱ ምዕት የተሰየመ ቤተ ክርስቲያን እስካሁን አላየሁም፣ ግን ሊኖር ይችላል። በኢትዮጵያ ግን ብቸኛው የ318ቱ ቅዱሳን ሊቃውንት ቤተ ክርስቲያን የሚገኘው አሁን ከምንማርበት የመንበረ መንግስት መድኃኔ ዓለም ቤተ ክርስቲያን የሰንበት ትምህርት ቤት አዳራሽ ጀርባ ምናልባትም 200 ሜትር አይሞላም። በጣም እግዚአብሔርን የምናመሰግነው ዛሬ ጠዋት ለአገልግሎት ለመሳለም በመጣን ጊዜ በጣም ብዙ ሰው ነበረ። ደስ ብሎናል። ሰው ስለተጠቀመ፣ ሰው ስላወቃቸው፣ ጥቂትም ቢሆን ስለተረዳው ደስ ብሎናል እና አባቶች እዚያ ጉባኤ እንድናደርግ ጠይቀውን ነበረ። ነገር ግን ከባድ ነው። ምክንያቱስ ምህላ ስለማናቋርጥ እዛ ምህላ ለማድረስ አስቸጋሪ ነው የሚሆነው። እዚህ ምህላ አድርሰን ወደዛ እንሂድ ብንል ደግሞ ወንበር ስናመላለስ ሰዓቱ ያልቃል፣ አስቸጋሪ ነው የሚሆነው። በዚያውም ላይ የዚህ አዳራሽ ነገር መልካምነቱ እህቶቻችን ልማዳ አንስት ወንድሞቻችን ለመለሊት በሚሆኑበት ጊዜ ልግባ አለግባ ብለው አይሰቀቁም። አዳራሹ የምንወደው ለዚያ ነው። ቤተ እግዚአብሔር ቅጥር ግቢ የሆነ እንደሆነ ግን
መግባት የማይገባው ሰው አይገባምና ለዚህ ያስቸግራል። በእነዚህ ምክንያቶች አልቻልንም። እንግዲህ ለአባቶቻችን ይቅርታ እንጠይቃለን። ግን እዚህ ሆነን ርዕሳችን ሰለስቱ ምዕት ናቸው። ጉባኤ ኒቅያ ነው። አንደኛው እሱ ነው። ሁለተኛው እዚህ እጄ ላይ የምትመለከቱት መጽሐፍ የአባታችን የአባ እንጦንስ ገድል ነው። ከጻድቃን የሚበልጥ የጻድቃን የመነኮሳት ሁሉ አባት የአባታችን የአባ እንጦንስ ገድሉ ይሄው ታትሞ ቀርቧል። ስለ ሁለት ምክንያት የመሸጡን ኃላፊነት እኔ ወስዳለሁ ብዬ ለዚህና ለዚያኛው ጉባኤ ለሶስቱ ጉባኤያት 100 ብቻ ተቀብያለሁ። 100 ፍሬ አንዱ 110 ብር ነው። 100 በአጠቃላይ 11000 ብር ነው። ስለዚህ ገዝቶ የማንበብ ልማድ መበረታት ስላለበት ገዝታችሁ አንብቡ። 111,000 ብር ነው ብዬ ነገርኳችሁ። 11,000 ብር ለአንድ የጉባኤያችን ተማሪ ለሆነ ለአንድ ሰው 11,000 ብር ላክልኝ መጽሐፍ መገዛበት ብለው እንደሚልክ አውቃለሁ። ግን ገዝታችሁ አንብቡ። መግዛት የማትችሉ ልጆች ስለማውቃችሁ እናንተ በነፃ ትወስዳላችሁ። አውቃችኋለሁ። መግዛት የማትችሉ ልጆች ስለማውቃችሁ እናንተ አትጨነቁ፣ በጉባኤው ወጪ ትወስዳላችሁ። ከዛ ውጭ ግን ይሄንን ዛሬ እዚህ የመጣው 50 ነው። መግዛት ከቻላችሁ ግዙ። ይሄንን ጽሑፍ የጻፈ ወይም ትርጉሙን የኢትዮጵያውን ብራናና ቅዱስ አትናቴዎስ የጻፈውን የግብፁን ሁለቱን አናጽሮ ተርጉሞ ከአባ እንጦንስ ስብከት ከአባ እንጦንስ መልክ ጋር ያዘጋጀው ወንድማችን ዲያቆን መላኩ ይፍሩ የዝክረ ቅዱሳን ጉባኤያችን አገልጋይ ነው። እዚህ ሆኖ የሚያገለግል ሳይሆን አዲስ አበባ ሆኖ የነገረ ቅዱሳን መምህር ነው። ነገረ ቅዱሳንን ያስተምራል። የዚያ የአገልግሎታችን አንድ ዓላማ አንድ ውጤት ይሄ ነው። የወንድማችን የነገረ ቅዱሳን ድካሙ አንዱ የልፋት ውጤት ይሄ ነው። ይሄ ሲታተም ገንዘብ ፍለጋ አይደለም። ምክንያቱም መጽሐፍ ታትሞ ተለምኖ ተሽጦ ገንዘብ ገቢ ይገኛል ብሎ ማሰብ እብደት ነው። በእርግጥ በመጽሐፍ ነግደው ሀብታም የሆኑ ብዙ ሰዎች እናውቃለን። ይሄ ግን ዓላማው እንደሱ አይደለም። እንዲያውም የዚህን የአባ እንጦንስ ቤተክርስቲያን ምን እናደርግለት እያለ ሲል ነበር። አይቆይ በቅርብ የተላከ ገንዘብ አለ፣ እሱንም ምንም አላደረግነውም እስካሁን ድረስ። ምን እናደርግላችሁ ሲባሉ ያልሆነውን ነገር ስለሚሉ እስካሁን ድረስ ገንዘቡን አስቀምጠነው ነው ያለነው። ቆርቆሮ ተገዝቶላቸዋል፣ ግን ወደ 17,000 ብር አሁንም በአባ እንጦንስ ስም ጉባኤያችን ውስጥ አለ። ስለዚህ የኛውም ገንዘብ እንደተቀመጠ ስለሆነ ይቆይ ብያለሁ። ለሁሉም የአባታችን የአባ እንጦንስ ገድል እስካሁን ድረስ ብራናውን እየሄድን እየለመንን ነበር የምንመለከት። ወይም የእንግሊዘኛ ኮፒ የሚችል ሰው እንግዲህ ከሺህ ሰው አንድ ሰው ነው ሊያው የሚችለው እንግሊዘኛው። ስለዚህ አባታችን የአባ እንጦንስ ገድል 110 ብር ነው። መግዛት ትችላላችሁ። በኋላ ልጆቻችን ያው በኋላ በየበሩ ትይዙታላችሁ። ግን ደጋግሜ የምላችሁ የማሻሻጥ ስራ አይደለም። እኔ መጽሐፍ እሸጣለሁ እየተቀበየ አላውቅም። ይሄ የኛ ስለሆነ የኛ የምላችሁ የቤተ ክርስቲያን ነው፣ የትርፍ ጉዳይ አይደለም፣ የነገረ ቅዱሳን ጉዳይ ነው። እንደገና የዛሬ 2 ሳምንት ሌላ አንድ አዲስ የነገረ ቅዱሳን መጽሐፍ እናመጣለን። ሌላ ደግሞ እየተጻፈ ነው፣ ማተሚያ ቤት ገብቷል። ሁለተኛ ደግሞ እሱን ጊዜው ሲደርስ ምርቃት ስላለ የምርቃን እንጠራችኋለን። ይሄኛው አዲስ አበባ ነው የሚመረቀው። ይሄን ያው ዛሬ መረቅንለት ምን ችግር አለ? የአባ እንጦንስ አምላክ እግዚአብሔር እጁን ይባርክለት። አሜን። የአባ እንጦንስን በረከት ያሳድርበት። አሜን። በቃ ሌላው ነገር ዝባዝንኬ ነው። ምን ዝክንትን ውስጥ ምን አስገባን? ይሄው መረቅ ነው አይደለም? በቃ እዚህ በኋላ የሚገዛ ይግዛ፣ ካልገዛችሁ ስፖንሰር እያደረግን ለሌለው እየገዛን እንሰጠዋለን። ችግር የለውም። እሱን መልእክት ነው ዛሬ ገንዘብ ያልያዘ የሚቀጥለው ሳምንት ማድረግ ይችላል። ሁለተኛው ይሄ ነው፣ የአባታችን የአባ እንጦንስ ገድል ማለት ነው። ሶስተኛው ባለፈው ሳምንት ምን ነበር የትምህርታችን ርዕስ? ደህና ዋላችሁ? ኧረ እንዴት ዋላችሁ? ዛሬ የሰለስቱ ምዕትን ዝማሬ ታውቁታላችሁ? ማህበረ በኩርሜ
ማህበረ በኩር ማህበረ በኩር ወሰማዕት እለ ጽሑፍ አስማቲሆሙ በሰማያት ሎሙ ሕግ ወሎሙ ስርዓት ለሰለስቱ ምዕት ይብጻነ ወትረ ጸሎቶሚን። ማህበረ በኩር ማለት ደጋግሜ ተናግሬያለሁ። የሰማይ መላእክትን ጨምሮ ከአባታችን ቅዱስ አዳም ዓለም እስከሚያልፍ ድረስ የሚነሱ ቅዱሳን ሁሉ አንድነት በሰማይ ምን ይባላል? ማህበረ በኩር። በሰማይ ያለች የቅዱሳን አንድነት። ማህበረ በኩር ማለት በኩር የተባለ ጌታ ነው። የጌታ ማህበረተኞች ማለት ናቸው። በሰማይ ያሉ ቅዱሳን ሁሉ ማህበረ በኩር ናቸው። ወሰማዕት ሰማዕታትም ማህበረተኞች ናቸው። እለ ጽሑፍ አስማቲሆሙ በሰማያት ማንነታቸውን ሲነግረን እነዚህም ስማቸው በሰማያት የተጻፈላቸው ናቸው በአምደ ወርቅ። ሎሙ ሕግ ሰለስቱ ምዕት ሕግ አላቸው። ቅዱስ ጳውሎስ በሮሜ 9 እንዳለው ወሎሙ ስርዓት አላቸው። ሕግን ለምእመናን ስርዓትን ለመነኮሳት፣ ሕግን ለመነኮሳት ስርዓትን ለነገስታት። አንድም ሕግንም ስርዓትም ለምእመናንም ለመነኮሳትም ለነገስታትም ለመኳንንትም ለመሳፍንትም ለወዛዝርትም ለትልቁም ለትንሹም ለሴቱም ለወንዱም ለሀብታሙም ለድሃውም ለነጋዴውም ለሻጩም ለገዢውም ለሁሉም ስርዓት የሰሩ ይሄ ምን ይባላል? አንደኛው ፍትሐ ነገሥት ይባላል። ፍትሕ መንፈሳዊ፣ ፍትሕ ስጋዊ። ሁለተኛው ደግሞ ድርሳነ መነኮሳት፣ ህንፃ መነኮሳት ይባላል። ይህንን ስላዘጋጁ ሎሙ ሕግ ወሎሙ ስርዓት ለሰለስቱ ምዕት። ሕግ አላቸው፣ ስርዓት አላቸው። ሕግን ሰርተዋል፣ ስርዓትን ሰርተዋል። ይብጽሐነ ወትረ ጸሎቶሙ አማላጅነታቸው ዘወትር ይድረሰን ነው። የአማላጅነታቸው በረከት ይደረብን። የሳምንት ትምህርታችን ርዕስ ምን ነበረ? ህዝቤ ሆይ በሉ እስቲ ሕጌን አድምጡ ነበር አይደለም? አዎ። እና እንዲያው ዝም ብዬ እስከ ቅድም ድረስ እያመነታው ነበር ልተወው ይሆን? ግን ይሄ የጥቂት ሰዎች ጉዳይ ስላልሆነ እስኪ ሰዎች በጣም ያስገርሙኛል። አዎንታዊም ሆነ አሉታዊ ነገር ከመናገራችን በፊት ሁሉ ጊዜ እላችኋለሁ አይደለም፣ መጀመሪያ ለምን እንዴት ብላችሁ ጠይቁ። አስተያየት ለመስጠት አትቸኩሉ። ለምን በሉ እስቲ፣ እንዴት በሉ። በቃ አንድ እሱ። ሁለተኛ ነገር ደጋግም የነገርኳችሁን አሁንም ላስታውሳችሁ። በአንድ ጉዳይ ላይ አስተያየት ከመስጠታችሁ በፊት ሁለት ጥያቄ ራሳችሁን ጠይቁ። አንደኛ ያገባኛል ብላችሁ ጠይቁ። መጀመሪያ ያገባኛል በሉ። እማያገባን ከሆነ አያገባንም። የሚያገባን ከሆነ ደግሞ ሁለተኛው ጥያቄ ይመጣል። ስላገባን ብቻ አስተያየት አንሰጥም። ይገባኛል ወይ ብለን ደግሞ እንጠይቅ። ብዙ ሰው የማያገባው ነገር ውስጥ ይገባል። የሚያገባው ሆኖ ደግሞ ሳይገባውም ይገባል። ሳይገባ የምትገባበት ነገር ሁሉ ያጠፋል። እና እኔ ጉዱ አልገባኝም። አሁን አንዳንድ ጊዜ መቼም የምንላቸው እንኳን ሌላ ለምሳሌ ቅድም ድሃ ተበድሎ በሉ እስቲ፣ በደንብ በሉት። ማሩኝ ይላል ቶሎ። ምን ማለት ነው? አሁን እዚህ ኮሜንት ውስጥ ገብቶም ይሳደባል። ንስሐ ግቡ ስትሉትም ይሳደባል። እኔ በነገራችሁ ላይ ይሄንን ያልኩት በእውነቱ ለጉዳዩ ትኩረት እንድሰጠው የሆንኩት በነዛ ወሬኞች ምክንያት አይደለም። ከጀርባ ባለው ብዙ ችግር ነው። የከፍተኛው ችግር መገለጫ ናቸው። ብዙ ሰው እንደተበሳጨ አውቄያለሁኝ በሳምንቱ ትምህርት። ለምን ህወሓት ተነካች ብሎ በጣም ቁጥሩ ቀላል የማይባል ሰው እንደተበሳጨ አውቃለሁ። የተበሳጨው ደግሞ ካድሬው በሆነ ባልቸገረ፣ ወይ ደግሞ ካድሬ ሳይሆን ያልገባው ቤተ እግዚአብሔር የማይመጣ በሆነ እሺ፣ እሱም በሆነ
ቤተ ክርስቲያን ላይ ቀርባለሁ የሚል ሰው በእውነቱ ሰውት አሁንም በድጋሚ ላለው እግዚአብሔር ህወሓትን ገሃነመ እሳት ያውርዳት። ሰዎቹን ግን ለንስሐ ሞት ያብቃቸው። ዓላማውን የተሸከመውን ቡድን ግን ድርጅቱን ግን ፓርቲውን ግን ገሃነመ እሳት ያውርደው። ህወሓትን ብቻ አይደለም በአዴንንም ኦህዴድንም ኢትዮጵያ ውስጥ ያለን ፓርቲ በሙሉ ገሃነመ እሳት ያወርደው። ሁሉም ጠላት ነው አውቃለሁ። ባለፈው ነግሬያቸዋለሁ። እኔ ላዳላ አልፈልግም። ሁሉም ጠላት ነው። አሁን ደግሞ መሀል ሆነ እንዴ አብን እኮ አለ ምናምን እንትለኛለህ። አርፈ ተቀመጥ ስለማታውቀው ነገር ደግሞ በሱ ተሰልፈ ሲሰድበኝ ዋለ መስለዋል። ሁሉም ፓርቲ ገሃነመ እሳት ይውረድ። ሰዎቹን ግን እግዚአብሔር በቸርነቱ ጠብቆ ሁሉንም ለንስሐ ያብቃቸው። ምክንያቱም እንግሊዘኛ ልናገር ይሁን በነገራችሁ የፖለቲካ ልሂቃን ትልልቆቹ በዚህ ጉዳይ ምርምር ያደረጉ ፖለቲክስ is just about conspiracy ይላሉ። ፖለቲካ ብቻ አንድ ነገር ነው፣ ሴራ ነው፣ ተንኮል፣ ክፋት ነው። ፖለቲካ በዚህ ዘመን ማለት ነው ከሴራ ነፃ የሆነ ፖለቲካ ዓለም ላይ እዚህ ሀገር አለ የምትለኝ ሰው ካለ እኔ ወር ደሞዝ ይልቀጣል። ስራዬ ነው። ያለምን ፖለቲካ ጧት ማታ ማንበብ ማጥናት ስራዬ ነው። የለም አታገኝም። ሀገር ውስጥም ገባ ማንንም ቢሆን ከጀርባው ሴራ የሌለው የሆነ ጉዳይ ያልተሸከመ አታገኝም። ለሀገራቸው የሚለፉ ግለሰቦች ይኖራሉ። እያንዳንዱ ፓርቲ ውስጥ የሚሰሩ መልካም ሰዎች ይኖራሉ። በግልጽ እንነጋገር ከተባለ ህወሓት ውስጥ የምትፈልጉ አታጡ። ምክንያቱም ከ3 ሚሊዮን ካድሬ መቼም ሁሉ አንድ አይነት አይሆንም። ለሀገሩ የሚያስብ ግን የታፈነ ይኖራል። እንድታውቁት የምፈልገው ነገር ግን ዋናውን እውነት አልተናገርኩትም። አሁን እየሆነ ባለው ነገርና ቀጥሎ በሚመጣው ነገር ጉዳይ ላይ በተለይ በትግራይ ወንድምናቶቻችን ጉዳይ ላይ ዋናውን ነገር ገና አልተናገርኩም። ወደፊትም እናገረው አይመስለኝም። ምክንያቱም ደፍርሶ ሲጣራ ያኔ እናወራዋለን። ያኔ የምናወራው ግን ደፍርሶ ሲጣራ እነሱም ካሉ እኛም ካለን ያኔ እናገረዋለን። ዋናውን እውነት አልተናገርኩትም። ህወሓት ተነካች ብሎ እንዲያካኪ ዘራፍ ያለ ዋናውን ነገር ቢሰማ ምን ሊሆን ነው? ይሄ ማተብ አስር ያለው በነገራችሁ ላይ ስታስቡት እንደው ተውትና እነዚህ ሰዎች ክርስቲያን ከሆኑ እስኪ አንድ ነገር ላስቸግራችሁ። ማትረባ በሉ እስቲ እኔን ነው ልብ በሉ። ችግር የለውም ሆን ብዬ አሁን እኔን ነው ስላልኳችሁ ድጋሚ የሆነ ነገር በሉ ብላችሁ አትሉኝም። ችግር የለውም። ችግር እሱ አይደለም። ግን የኦርቶዶክስ ቤተክርስቲያን ፈተና ጫፉ የሚገኝበት ቦታ ግን በጣም ያማል። አንድ ክርስቲያን ተውትና እንደው አይበለውና እናንተን አልልም ግን እናንተን ገሃነመ እሳት ያወርዳችሁ ብዬ ብል ትወርዳላችሁ እንዴ? ንገሩኝ እንጂ ሊከፋችሁ ይገባል? ንገሩኝ እንጂ ይገባል? እንደው ብል እንኳን የምጎዳ ማን ነው? እኔ ነኝ አይደለም? እናንተ ምንድነው ልትመልሱልኝ የሚገባው? እስኪ እንደው ቅዱስ ጳውሎስ ብርሃነ ዓለም ለሮሜ ሰዎች ሲጽፍላቸው ያላቸው በግዕዝም በአማርኛ ምን በሉ ደሃሩ በሉ እስቲ ወኢትርገሙ። አማርኛ ምንድነው? መርቁ እንጂ በሉ ምን በሉ አትርገሙ። ታዲያ ቅዱስ ዳዊት መዝሙር ላይ አውጥተህ ለምን ተራገምክ? አልተራገምኩም። እኔ ቅዱስ ዳዊት ተራገመ? መጽሐፍ ቅዱስ ተራገመ? ከራሴ አንቅቼ ተናገርኩት? ይሄ መጽሐፍ ክፍል ለእንደዚህ ያሉ ስራዎች የተቀመጠ ነው። መዝሙር 108 ግለሰቦቹ ላይ አይደለም እንደ ቡድን የቆሙለት አላማ። በነገራችሁ ላይ እስላሞች እንዲጠፉ እንፈልጋለን አንፈልግም? ንገሩኝ በደንብ በሉት። እምነታቸው እንዲጠፋ ግን እንፈልጋለን አንፈልግም? እንፈልጋለን። የጣዖት ቤታቸው እንዲጠፋ አንፈልግም? እንፈልጋለን። የክፋት አንድነታቸው እንዲጠፋ አንፈልግም? እንጸልያለን አንጸልይም? ለዚህ እንጸልያለን።
ስለዚህ የክፋት አንድነታቸው ይፍረስ ይጥፋ ገሃነመ እሳት ይውረድ ሲባል ይሄ ሰው ከከፋው ማን ነው ይሄ ሰው? ማን ነው ይሄ ሰው? ስለዚህ ስንታረድ ከሚያሳርዱን ጋር እነዚህ ሰዎች አሉ ማለት ነው። ይሄ ሁሉ ደም ሲፈስ የዚህ ሁሉ ሰው የስራት ሰቆቃ ባለፉት 30 ዓመታት ከዚያም በፊት የነበረው ቤተክርስቲያንን አንድ እውነት ልንገራችሁ፣ ህወሓት አሁን የት መሸጎ እንዳለ ታውቃላችሁ? የአንዱን ቤተክርስቲያን ስም ብነግራችሁ ታዝናላችሁ። ምክንያቱም ህወሓትን ለማጥቃት ያ ገዳም በቦምብ መጋየት አለበት። ያ ደግሞ በቤተክርስቲያን ታሪክ በተአምር ጥቃት ደርሶበት ማቅ ብቸኛው ገዳም እሱ ነው። ብቸኛው እሱን ለማስጠቃት ነው። ልብ በሉ። ስሙን ሳልጠራው ታውቁታላችሁ። ምታውቁት በታሪክ ግራኛ አህመድን ዮዲትም ድርቡሽም ጣሊያንም ጣሊያን ሰዎችን አርዶበታል። ገዳሙን ምንም አላደረገው። በገዳሙ 1550 ዓመት ታሪክ ውስጥ ያልተነካውን ገዳም ለማስነካት እዛ ሄደው ሰዎች ብቻ አይደለም የደህንነት መዋቅራቸው ሁሉ የት እንዳለ ይታወቃል። መንበር ገልብጦ መዋጊያ ምሽግ ያደረገ ታቦትን አንጥፎ ታቦት ላይ በቂጦ የሚቀመጥ የዚህ ቡድን ደጋፊዎች ናቸው። የኦርቶዶክስን አከርካሪ ሰብረናል ያለ የዚህ ደም ጠጪ ቡድን ተከታዮች ናቸው እነዚህ። እኔ በእውነት ያዘንኩ ለነሱ ነው። ነገ ደፍሮሳ ሲጠራ ከተገናኘን እውነቱን እናወራለን እኮ። አሁንም ግን ልላቸው የምፈልገው ነገር ክርስቲያን በሁሉም ነገር ይቅርታ ይጠይቃል። በእውነቱ ድሃ ተበድሎ ማሩኝ ይላል ቶሎ ብዬ የተናገርኩት ምስጢሩ ልንገራችሁ። አንድ በግል ጉዳይ ነው፣ ሁለት በቤተ ክርስቲያን ነው። ዘወትር የምትበደል ማናት? ዘወትር ይቅር የምትል ማናት? ለዛ ነው ያልኩት። የሚያደሟትን ሰዎች እንኳን ማለት ነው፣ የሚጫወቱባትን ሰዎች እንኳን እና በእውነቱ እኔ ለነዚህ እህት ወንድሞቻችን ኢንተርኔት ስለተዘጋ ነው እንጂ ኢንተርኔት ቢከፈት በሺ የሚቆጠር ማተብ ያሰረ ኦርቶዶክሳዊ ከሰሜኑ የኢትዮጵያ ክፍል ወንድም እህቶቻችን ተመሳሳዩን ሐሳብ እንደሚያንጸባርቁ በማውቅበት መንገድ አውቃለሁ። እኛ ግን ዋናው ዓላማችን እግዚአብሔር የክፋት ሰራተኞችን ከሀገራችን ለንስሐ የሚበቁትን ለንስሐ አብቅቶ ለንስሐ የማይበቁትን አስወግዶ ሀገር ሰላም አብያተ ክርስቲያናትም ደህና እንዲሆኑ ነው። ይሄ የሚሆነው ግን ህወሓት ሲጠፋ ብቻ አይደለም። ምክንያቱም ባለፈው ብያችኋለሁ፣ ሁለቱ ዞኖች ሲጣሉ ያሸነፈው ዞን መጥቶ እኛን መጨቆኑ አይቀርም። ምክንያቱም በዚያም ሌላ ዞን አለ፣ እንዲያውም ትንሽ የከፋ አለ። የጦስ ዶሮ የማያጣ ህወሓት ሲል ነበር። እሷ ስትጠፋ ደግሞ አንድ ደግሞ በዛለለት እሱንም እግዚአብሔር ካጠፋው ደግሞ የጦስ ዶሮ ማን እንደሚያደርግ አናውቅም። እንደ ልቡ ሰው እየገደለ እያሰቃየ የጦስ ዶሮ የሚፈልግ ዞን ደግሞ በዛ ማድዋል። ፖለቲካውን ትተህ የእግዚአብሔር ቃል ማታስተምር ይላል። ደህና ዋላችሁ። መጽሐፍ ቅዱስ ላይ ጌታ ተወለደ ለማለት በማን ዘመን ተወለደ ነው የሚለን? በቄሳሩ በማን? በጢባሪዎስ ዘመን፣ ይቅርታ በአውግስጦስ ዘመን አይደለም ይለን። ምን ያደርግለታል አውግስጦስ? ስለ ጲላጦስ ስለ ሄሮድስ የሚነግረን መጻሕፍት ሁሉ ስለ ነገስታት የሚነግሩን ምንድን ነው? እሺ ቆይ እኔም ማገራ የሚገባኝ እሺ ቃለ እግዚአብሔር ምን ብዬ ላስተምርህ? ደህና ዋላችሁ። ጾሙ፣ ጸልዩ፣ ስገዱ፣ መጽውቱ፣ ደህና ዋሉ ቤቴ። ከዛ በኋላ ምን እንማር? አንተ ወንድሜ እየተግማማ እየተጨማለክ ስተትህን ነግሬ ካላረምኩ ምን አደርጋለሁ? እዚህ የእግዚአብሔርን እውነት ካልተናገርኩ ምን አደርጋለሁ እዚህ? ስለዚህ በእውነቱ ልቦና ይስጣቸው፣ ልቦናም ይስጠን። እኔ ይህንን ነው የምለው። ግን አሁንም ቢሆን መጸጸት ከቻሉ ይህንን ሁሉ መልእክት የሚሰሙ በመጀመሪያ ደረጃ እውነቱን እንወቀው እንነጋገር ከተባለ እዚች ሀገር ላይ ማንም ትግሬ፣ ማንም አማራ፣ ማንም ኦሮሞ የለም። ወሬ ነው፣ ወሬ ነው። ዘመድ
ወገን እዛ መከራ ከሆነ ሁላችንም እኮ በደቡብ ኢትዮጵያም በሰሜን ኢትዮጵያም ዘመድ አለ። ኤርትራ ውስጥም እኮ ዘመድ ምንፈልግ አናጣም። እንዲሞት ማንፈልገው እኛ ግን እንዲሞት ማንፈልገው ዘመድ ነው። በወለጋ በደቡብ በቤኒሻንጉል እዚህ በማይካድራ የሚጨፈጨፈው ወገናችን አይደለም? እና ኢየሱስ አይጨንቀን ከቀረ ሰው አይደለንማ። ወንድም እህት አጎት ነው ፍለጋችን። ይሄ በጣም አሳፋሪ ነው በእውነቱ። ስለዚህ አሁንም ይህንን ትምህርት የመስማት እድል ያላቸው ወንድም እህቶች ካሉ ለትግሬነቱ ከሆነ ዛሬ በምትሉት አቆጣጠር አብዛኞቻችን የዘር ሐረጋችን ቢቆጠር ከኦሮሞም ከትግሬውም አይጠፋብንም እናንተ በምትሉት አቆጣጠር ከሆነ። እኛ ግን እያለን ያለነው የእግዚአብሔርና የቤተ ክርስቲያን የሀገርን ጉዳይ እንጂ የዘርን ጉዳይ አይደለም። አይደለም እኛ የሚስማማን የህወሓት ጎዳና ነው። እሷ ቤተ ክርስቲያንን ታጥፋ ህዝቡን ታጥፋ ትረድ ተመችቶናል ካሉ እግዚአብሔር ይሁናችሁ ከማለት በቀር ምንም አንልም። እግዚአብሔር ይሁናችሁ ነው የምለው እኔ። እግዚአብሔር ይሁነን ነው፣ ሌላ ምንም አንልም። ግን ዋናውን እውነት ግን እግዚአብሔር ከፈቀደ ለሶስተኛ ጊዜ ልንገራችሁ፣ ደፍርሶ ሲጠራ ከተገናኘን ያንን እንነጋገራለን። የማስተዋል አምላክ ማስተዋሉን ይስጠን። ወደ ትምህርታችን ተመልሰን ታሪኩን እናንሳው። ቀደም ሲል በቅዱስ ዮሐንስ ወንጌል ላይ ያነሳሁት የጌታችን የመድኃኒታችን ኢየሱስ ክርስቶስ ማንነት ሎቱ ስብሐት በትክክል የተገለጠበት ኃይለ ቃል ነው። የጉባኤ ኒቅያ መሰረታዊ ዓላማ ይኸው ኃይለ ቃል ነው። ቀዳሚው ቃል ያ ቃል ቀዳማዊ ነው። ከሱ የሚቀድም ማንም የለም። ወውቱ ቃል በእግዚአብሔር ያ ቃል በእግዚአብሔር አብ በእግዚአብሔር መንፈስ ቅዱስ ህልው ነው። ወእግዚአብሔር ውእቱ ቃል ያ ቃል ራሱ ማን ነው? ነገሩኝ። አይሰማም? አዎ ይሄ ነው የኦርቶዶክሳዊ ተዋሕዶ ቤተክርስቲያን የእምነታችን መሰረት ይሄ። ስለዚህ የትምህርታችን ርዕስ የጉባኤ ኒቅያ ራስ የሆነችው ኃይለ ቃል ዘእሩይ ምስለ አብ በመለኮቱ በመለኮቱ ከአብ ጋር እኩል ነው ወይም በመለኮቱ ከአብ ጋር የተካከለ ነው የምትል ርዕስ እንወስዳለን። ነገር ከስሩ ውሃ ከጥሩ ነው አይደል የአባቶቻችን ተረት። ነገር ከስሩ ለማወቅ ይሄ ሁሉ ነገር እንዴት ተፈጠረ? ሰለስቱ ምዕት እነማን ናቸው? ጉባኤ ላይ ምን ሆነ? መጨረሻውስ ምንድነው? ዛሬስ ምን እናድርግ? የዚህ ሁሉ ችግር መነሻ ብዙዎቻችሁ በታሪክ እንደምታውቁት አርዮስ ነው። ስመ ክፉ ስመ ጥፉ አርዮስ ነው። ይሄ ክፉ ሰው ዛሬ በእርግጥ በገሃነመ እሳት ነው ያለው። ግን የስሙ ክፋት የግብሩ ክርፋት ለሌሎቹ ማስተማሪያ መሆን ስላለበት በየጊዜው ክፋቱ ይነገራል፣ ይተረካል። ወኩሉ ዘተጽፈ ለተግሳጽ ዚአነ ተጽፈ ዛሬ የአርዮስ ውላጆችና ልጆች ስላሉ የዲዮቅልጥያኖስ ልጆች አራጆቹ ናቸው። ዲዮቅልጥያኖስን የምናውቀው በምንድን ነው? በማረድ ነው አይደል? የዲዮቅልጥያኖስ ልጆች ከነደጋፊዎቻቸው ዛሬም አሉ፣ ከነ አጀብጃቢያቸው ዛሬም አሉ። አዎ በዲዮቅልጥያኖስ መንፈስ የሚሄዱ በዲዮቅልጥያኖስ ላይ ያደረ ክፉ ጋኔን ያደረባቸው ክርስቲያንን ማረድ ትልቅ ሀብት የሚመስላቸው ዛሬም አሉ። ፈረንጅ በሰጣቸው አጀንዳ የተሰለሙ ኢትዮጵያዊነታቸውን ያጡ እኛ ትተው እኔ የሚሉ የሰው ረሃብ ሐዘን ቅንጣት ታክል የማይሰማቸው የአራዊት ስብስብ አሉ። በሰሜንም በደቡብም በምዕራብም በምስራቅም አሉ። ዓለም ዛሬ ይሄ ነው ስራ። እንደገና የአርዮስ ልጆች ደግሞ ዓለም ላይ አሉ። ፕሮቴስታንት ብትሉት ምን ብትሉት የአርዮስ ውላጆች ናቸው። እንኳን ሌላ አሕዛብ ራሳቸው በነገራችሁ ላይ ቁርአን ሲጻፍ እንዲጻፍ አስተዋጽኦ ካደረጉ የመሐመድ ሚስቶች መካከል አንዷ አርዮሳዊት ናት። የአርዮስ እምነት ተከታይ ናት። ከሷ ተምሮ ነው ጌታችን ኢየሱስ ክርስቶስን ሎቱ ስብሐት ፍጡር የሚለው። ከሷ ያጠናው ነው። የሰዎቹ ነቢይ ከሚስቱ አጥንቶ ነው
ጅብሪል ምናምን ብሎ እንግዲህ ስለማዝን ያሳፍራል። አንድ እውነት እንዳትረሱ። ደህና ዋላችሁ። አንድ እውነት እንዳትረሱ። ቅድም ብያችኋለሁ። የሰሜኑን ብለን ስንጨፈን የደቡቡ ሊውጠን ይችላል ብያለሁ አይደለም? እናስ ጠንቃቃን ነው። እየሄድክ አትማገድ፣ ጠንቃቃን ነው። እግረ መንገዱን የሰሜኑም የደቡቡም ቢተውን ደግሞ በአራቱም አቅጣጫ ያለ ደግሞ ያሰፈሰፈ የሳዑዲ የካታር የአቡዳቢ ቅልብ ደግሞ አለ። እንዳትረሱት፣ እሱ ነው እንዳትረሱት በእውነቱ። ምክንያቱስ ሁሉም ሰው ማጥፋት የሚፈልገው አንድ ነገር ነው፣ ቤተክርስቲያንን ማጥፋት የሚፈልገው። ቤተክርስቲያንን ይዛለው ያለ ካለም አብሮ ይጠፋል ማለት ነው። ስለዚህ የአርዮስ ውላጆች ዛሬም አሉ። ይሄ አርዮስ ቄስ ነው፣ በእውነቱ ያስገርማል። ቄስ ሆኖ ሁለት ቦታ ይማራል። እንደው አንዳንድ ጊዜ ሁለት፣ በነገራችሁ ላይ ደቀ መዛሙርት ካላችሁ ሁለት ጉባኤ አትማሩ። ቅኔና አቋቋም ከሆነ እሺ ሁለት ጉባኤ ተማሩ። ቅኔና መጽሐፍ ከሆነ ሁለት ጉባኤ ተማሩ። መጽሐፍና መጽሐፍ ግን ሁለት ጉባኤ አትማሩ። ምክንያቱም አንዱ ቦታ ያለው ብሂልና ሌላ ቦታ ያለው ብሂል ምስጢሩ አንዱ ነው፣ አባባሉ ግን ይለያያል። ምስጢሩ አንድ ነው፣ አባባሉ ግን ለወጥ ይላል። ደህና ዋላችሁ? ኧረ እንዴት ዋላችሁ? ለምሳሌ ወደ አዘዞ ስትሄዱ የአይራው መንገድ አለ አይደለም? የአባ ሳሙኤሉ መንገድ ደግሞ አለ አይደለም? ሁለቱም የት ነው የሚያገናኙ? እንደዛ አይነት ማለት ነው። ዘይቤውን አይቶ ግን አሃ ይሄ ነገር ይጋጫል የሚል ጭንቅላቱ ሲጋጭበትና አንዱ አብስላችሁ አንዱ ተመራችሁ ወደ ሌላ መሄድ ነው። በአንድ ጊዜ ሁለት ጉባኤ የለም። ይሄ ሰው አንጾኪያ የምትባል ቦታ ሄዶ ነጠላ ትርጉም ይማራል። እስክንድርያ ወርዶ ሀተታ ይማራል። በወቅቱ ታዲያ በአንጾኪያው ትምህርት ቤት አንድ ክፉ ሰው ነበረ፣ ሉቅያኖስ የሚባል። ይሄ ሉቅያኖስ የሚባል ሰው መናፍቅ ነው፣ መድኃኔዓለምን የካደ ነው። ስለዚህ የመጻሕፍትን ቃል እያጣመመ ይነግረዋል። ለሱ ደግሞ ማን የነገረው? ዲያድርስ የሚባል መናፍቅ ነው። ለዲያድርስ የነገረው ደግሞ ሳምሳጢ የሚባል ነው። ከአርዮስ የከፋ ሳምሳጢ ነው። ሳምሳጢ በክፋት ዲያድርስን ወለደ። ዲያድርስ በክፋት ሉቅያኖስን ወለደ። ሉቅያኖስ በክፋት አርዮስን ወለደ። ይሄን ማወቅ አለብን። ይሄ አርዮስ ከዛ ክፋቱን ተምሮ ይመጣና እዚህ የእስክንድርያው ትምህርት ቤት ላይ መምህሩ ቅዱስ ጴጥሮስ ይባላል። ተፍጻሜተ ሰማዕት የተባለው ነው። ደስ አይለውም፣ ግን ተምሯል እኮ እዚህ ቦታ ለመባል ልክ ዩኒቨርሲቲ እንገባና ዩኒቨርሲቲ ገብታችኋል። ዩኒቨርሲቲ እየተማራችሁ ያላችሁና የተመረቃችሁ ገና በመማር ላይ ያላችሁ ከፍ አድርጉ። ፈጠን በሉ እንጂ ምንድነው ሰዓት አትወሰዱ። ይሄም ስራውን በሉ ከፍ አድርጉት፣ አውርዱት። ዩኒቨርሲቲ የምትማሩ ምን ለማግኘት ነው? ምን ፍለጋ ነው የምትማሩት? ዩኒቨርሲቲ ዲግሪ። ጋሽ ፋንታሁንን ታውቁታላችሁ? ፋንታሁን ዋቄ ኢትዮጵያ ለድንቁርና ዲግሪ የምትሰጥ ሀገር ይላል። ይሄ ሁሉ በዩኒቨርሲቲ እኮ 100,000 ሚሊዮን ተመረቀ ይባል። አብዛኛው ዲግሪውን የሚቀበሉ ለምኑ ነው? ለድንቁርና ነው። የእውነቴን ነው። በጣም ወድለት አባባል ነው፣ ግሩም አባባል። ለድንቁርና ዲግሪ የምትሰጥ። እስኪ እንደው ተምረ ምን ይዘህ ወጣ? ምን ታውቃለህ? መጀመሪያ ደረጃ አንድ ሰው ተማረ የሚባል ማንን ሲያውቅ ነው? ንገሩኝ። ታዲያ ራሱን የማያውቅ ምን ዲግሪ ይሰጠዋል? ቀጥሎ ሀገሩን ሃይማኖትን የሚያውቅ ነው አይደለም? ምን ታውቃለህ ስለ ሀገር፣ ስለ ሃይማኖት፣ ስለ ራስ? የለም። ለምለህ ፈረንጅ የሰጠን ሞጁል ታነባለህ። እዛ ሲፈልግ ጡት ተቆረጠ ብሎ ያስተምርሃል። መከረኛ ምን ይልካል ደግሞ? ምን ይልክ ወደ ሰሜን ሄዶ አላሉ ደግሞ ጡት መቆረጥ አለበቃ ብሎ ሌላ ነገር ቆርጧል የሚል ደግሞ ሰሞኑን እያየን። እንግዲህ ምን እናድርግ? መቼም ሀገር አላደረጉ እንጂ ቢያደርጉት ሀገር ከሚቆርጡት ይሻላሉ። አይሻልም? ይሻላሉ። እና እኔ እኮ የሚገርመኝ ይሄን ብለው ሲተርኩ ሚሊዮን ሰው አምኖ ይቀበላቸዋል። አዲስ አሁን እኮ ነው ሰብሰብ ብለው
እቺ እንጃ ስንት ወር እንደሆናት አላውቅም። ደግሞ እቺኛይቱ ሰብሰብ ብሎ ምን ይልክን ምን እንበለው አይደል? ምን ቆረጠ እንበል። እንግዲህ ሰውነት ሁሉ ሲጨርሱ መጨረሻ ላይ ወይ ጸጉር ወይ ጥፍር ቆረጠ ነው የሚሉት። መቼም ሌላ ምንም አይሉ። መከረኛ ምን ይልክ። አንዳንድ ሰዎች ምን ይላሉ? አይ ምን ይልክ መታደል ሙተህም ትገዛለህ ይላሉ። ዛሬ እኮ ምን ይልክ ነው የሚያስተዳድር ይችላል ሀገር። አጤ ምን ይልክ ናቸው። ርዕሱ ሁሉ ማን ነው? ምን ይልክ ነው። አይ ጉድ መታደል እኮ ነው። አይ አንተ አባቴ ምን ይልክ እንዴት ያለ ጠጋቢ ኖር ነው። የእውነቴን ነው ይገርመኛል። አንዳንድ ሰው ምን ይልክ ስትሉት ይነስረዋል፣ ያንገበግበዋል። ልክ እንደ ይሄ የአየር ጋኔ እንደያዘው ሰው ነው የሚያደርገው። በጣም ነው የሚያስገርመኝ። እንደ ወደ ጉዳያችን እንመለስ። ተማርኩ ለማለት ዩኒቨርሲቲ አትግቡ። ዩኒቨርሲቲ ከገባችሁ አስተማሪ የሚሰጣችሁን አይደለም፣ ከዩኒቨርሲቲ ውስጥ የሚገኙ ጠቃሚ መጽሐፍትን አንብባችሁ ነው መውጣት። የሙያ ዘርፍ የምትማሩት ሙያ ለምሳሌ ሕክምና ከሆነ ግድ ነው። ሌሎች እንደዚህ ሙያቸው ሄዳችሁ የምትሰሩበት ከሆነ ሌላውን ግን ዝም ብለህ እዛ ዩኒቨርሲቲ ውስጥ ጠቃሚ መጽሐፎችን እኔ በእውነቴ በግልጽ ጠይቁ። ለምሳሌ ዲግሪ ስትማር ምን ያስከፍቱን? ዲግሪ ከተማርኩት እኔ የማስታውሰው ቁም ነገር የለም። የተወሰነ ጊዜ ገብቼ ሰማሁ ምንም አዲስ ነገር አይነግሩኝም። ኦሬዲ እነሱ የሚናገሩት ነገር መጽሐፍ ላይ አለ፣ ኦንላይን ላይ አለ። ምን አደከመኝ ብዬ ቀረሁ። ፈተና ሲደርስ ሄዳለሁ፣ እፈተናለሁ። ደሞ አይ ጉድ ምንም እዛ መጎለት አያስፈልገውም እኮ። የዘንድሮ ደግሞ መቀለጃ አይደል? ድሮ ቀረች። የድሮ አረግሮ ስንት አስጨብጭባለች እኮ። የእውነቴን የዛሬ 10 ምናምን ዓመት የመጀመሪያ ዲፕሎማ ስንማር ሲመጣ እኮ ከተማ መጠቋቋሚያ ነው የምትሆኑት ስትወጡ። ይሄ እኮ ያመጣው ልጅ ነው የተባለ። ዛሬ መላችሁ ፈልጌ ነው ዕውቀቱን እንደ ሃይማኖት ህይወቱ ላይ ትኩረት እናድርግ ነው፣ ምግባሩ ተግባሩ ላይ። አሪዎስ ተማርኩ ለማለት ነው የሚፈልገው። ኋላ እየቆየ ግን አንዲት ኃይለ ቃል አነበበ። ምሳሌ ላይ ያለች መጽሐፈ ምሳሌ ላይ ጌታችን ኢየሱስ ክርስቶስ ስጋን በተዋሃደ ጊዜ ፍጹም አምላክ ብቻ ሳይሆን ፍጹም ሰው መሆኑን የምታጠይቅ ትቤ ጥበብ እግዚእ ፈጠረኒ መቅድመ ኩሉ ተግባሩ። ጥበብ እንዲህ አለች፣ ጌታ የሥራ ሁሉ መጀመሪያ አደረገኝ ወይም የሥራ መጀመሪያ አድርጎ ፈጠረኝ ትላለች። ጥበብ ማለት ደግሞ የአምላክ ሰው መሆን ነው። ስለዚህ የአምላክ ሰው መሆን ጥበብ ከሆነ ሎቱ ስብሐት ጌታችንን ፍጡር ነው ማለት ነው አለ። ይሄ ወሬ ሲነሳ ተፍጻሜተ ሰማዕት ጴጥሮስ ቅዱስ ጴጥሮስ ጠራውና ስተሃል አለው። አይ መምህሬ ይሄው እኮ ጥቅስ አለ አለ። እንደዛሬ መናፍቅ ጥቅስ ነው በቃ ጥቅስ አሳየው። ይሄው ልጅ መጽሐፍን ከፍ ዝቅ ብሎ አይቶ ነው። ከፍ ብሎ ሲያዩት ማንሻው፣ ዝቅ ብሎ ሲያዩት መድረሻው ይገኛል። እስቲ ወረድ ብለህ አንድ ቁጥር ዘለህ አንብበው አለው። ወረድ ብሎ ምን ይላል? እምቅድመ አድባር ወአውግር ወለደኒ ይላል። አሁን በሁለት መንገድ ተረጎመው። አንድ ፈጠረኒ ሲል በነገራችሁ ላይ ኦሪት ዘፍጥረት በቤተ ክርስቲያን ትምህርት የሚባለው ኦሪት ዘልደት ነው። አይታችሁ ታውቃላችሁ? በጉባኤ ቤት ምንድነው የሚባለው? ኦሪት ዘልደትና ዘፍጥረት ተወራራሽ ቃሎች ናቸው። ፈጠረኒና ወለደኒ ተወራራሽ ናቸው። ይሄን በምን ገለጠው? ተራሮች ኮረብቶች ሳይፈጠሩ ከሁሉ ፍጥረት አስቀድሞ ምን አለኝ? ወለደኝ። አንድ ሁለተኛ ፈጠረኒ ማለቱ ጌታ የተዋሃደው ስጋ ጥንቱን ሳይዋሃደው ምንድነው? ፍጡር ነው ፈጣሪ ነው? ስጋው ሳይዋሃደው ስጋው ምንድነው? ፍጡር ነው። ወይም ድንግል ማርያም ጌታን ሳትወልድ የሷን ስጋ ሳይዋሃደው እመቤታችን ምንድናት? ፍጡር ናት። የተዋሃደው ስጋ የምን ስጋ ነው? የፍጡር ስጋ ነው። ስለ ተዋሃደው ስጋ ተናገረው። ይሄንን አስረዳው። ግን ዓላማው ክፋት ነበርና እሺ ብሎ ወጣ። እሺ ብሎ ወጥቶ ግን ያቆመ እንዳይመስላችሁ ዞር እያለ ደቀ መዛሙርትን ይረብሻቸዋል። ይሄውላችሁ እንዲህ እኮ ነው እያለ አሁንም ድጋሚ ጠርቶ መከረው። ከአንዴም 2-3 ጊዜ ጠርቶ መከረው፣ አልሰማም። ኋላ ከጉባኤ ቤቱ አባረረው። በዚያ ለበቃ እየዞረ የከተማውን ወጣት ይሄን ስራ ፈቱን ውሃ የሚቀዱ ሴቶችን ሁሉ ሲያስረዳቸው አልገባቸው ቢል ምን ያደርግላቸዋል? ዜማና ግጥም እየደረሰ ግጥም ይጽፍና
እንደ ዛሬ ብሩስታንት እንደ ዛሬ ታድሶ ግጥምና ዜማ እየጻፈ ይሰጣቸዋል ምንፍቅናው። በዚህ ምክንያት እስክንድሪያ ህውካለች ታወከች። ኋላ ቅዱስ ጴጥሮስ ጠራና አወገዘው። ውጉዛሪዎስ በሰማይ ወበምድር አለው። በዚያ ሰሞን ተፍጻሜተ ሰማዕት ቅዱስ ጴጥሮስ ታሰረ። ስለ ቀናች ሃይማኖት ዲዮቅልጥያኖስ አሰረ። ለምን ቢሉ ዲዮቅልጥያኖስ አንድ ቀን ስብሰባ ጠራ። መኳንንቱን አራዊት የሆኑ መኳንንቱን ጠራ። ክርስቲያኖችን በቀን ሺህም 10 ሺህም እንገላለን፣ አንዳንዴ 50 ሺህ 100 ሺህ ከዛም በላይ እንገላለን፣ ክርስቲያኖችን ማያልቁ ለምንድን ነው ብሏል። አይገሩ ክርስቲያን ያልቃል እንዴ? ደህና ዋላችሁ። ሊቢያ የክርስቲያን ሀገር ነበረች፣ አሁን የሰላም ናት አይደል? ክርስቲያን ግን አሁን አለ እኮ ትንሽ። አሁን ክርስቲያን አይኖርም ብላችሁ የምታስቡበት ቦታ ኢራን ነው አይደለም? አራሉ በደም ኢራቅ አሉ፣ ሳውዲ ውስጥ አሉ። ክርስቲያን የሌለበት የዓለም ክፍል አታገኙ። ማልነግራችሁ አታገኙ። ክርስትና ዘር ነው። ክርስቶስ በቅዱሳን ሐዋርያት አድሮ የዘራው ዘር መድኃኔዓለም የዘራው ዘር አይጠፋም። ይመነምን ይሆናል እንጂ አይጠፋም። እና አይ መች ገባህ ንጉስ አንተ ሺህ ብትገድል 10 ሺህ በየቀኑ የሚያሳምን እኮ ጴጥሮስ የሚባል የግብጽ ጳጳስ አለልህ አሉት። ነው በሉ ሰዱና አንገቱን ቆረጡልኝ አለ። ሊገደል እስር ቤት ውስጥ ሲያስገቡት ይሄንን ወሬ ማን ይሰማል? አርዮስ ይሰማል። ኋላ ምን አለ? አይ በቃ አመንኩ ብዬ ከግዘት ልፈታ አለና ሁለት ጓደኞች ነበሩት። አንዱ ሊቁ ቅዱስ ለእስክንድሮስ፣ አንዱ አኪላስ የሚባል። ሁለቱን ጠራቸውና በሉ እኔ ተሳስቻለሁ፣ መቼም ሰው ነው ማይሳሳት የለም፣ ስቻለሁ፣ አምኛለሁ፣ ተመልሻለሁ፣ አስታርቁኝ አላቸው። ደስ አላቸው፣ የዋሃን ናቸው። በዚያች ሌሊት ቅዱስ ጴጥሮስ ተፍጻሜተ ሰማዕት ሲጸልይ ጌታችን ሕፃን ታዳጊ ልጅ መስሎ ተገለጠለት። ልብሱ ተቀዶ እና ቅዱስ ጴጥሮስ ደንግጦ ወደቀ። እግዚእ መኑ ሰጠጣለ ልብስከ፣ ጌታዬ ልብስህን ማን ቀደደብህ አለው። አርዮስ ሰጠጣለ ልብሴ፣ አርዮስ ልብሴን ቀደደብኝ። ዝብሂል ፈለጠኒ ማቡየ ወመንፈስ ቅዱስ፣ ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ለየኝ። ደህና ዋላችሁ። እንዲህ ብሎ አለው እና ምን ማድረግ ይችላል? አሁን በሐሰት እየመጣብህ ነው፣ አውግዘው። አርዮስ የማይድን በሽተኛ ነው፣ አውግዘዋል። እንደዚህ ብሎ ተሰወረው። ኋላ በጧት ሲነጋ ይዘውት መጡ። ሁለቱ ውስጥ ገብተው አርዮስ ገና ሊገባ ሲል ውጉዝ አርዮስ በሰማይ ወምድር በስልጣነ ጴጥሮስ ወጳውሎስ በሰይፈ ሥላሴ አብ ወወልድ መንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ስልጣን፣ በቅዱስ ጴጥሮስ በቅዱስ ጳውሎስ በሐዋርያት ስልጣን አርዮስ በምድርም በሰማይም የተወገዘ ይሁን ብሎ ቢለው አንድ እግሩ ገና ሊገባ ነበር። ተፍገምግሞ ሄዶ ወደቀ፣ ሩጦ አመለጠ። ቅዱስ ለእስክንድሮስ አባታችን እናስታርቅ ብለን መተን በረከት ሲሹ መቅሰፍት እንዲሉ ጭራሽ በመርገም ላይ መርገም ትጨምርበት ብለዋል። አይ ልጆች ያልገባችሁ ነገር አለ፣ አታሏችሁን የመጣ ጌታዬ እንዲህ ብሎ ነግሮኛል፣ እናንተም እንዳትቀበሉት አደራ ብሏቸው አንገቱን በመስኮት አሾልኮ ቅዱስ ጴጥሮስ ተቆረጠ፣ ሰማዕትነት ተቀበለ። ኋላ ማን ይሾማል? አኪላስ። አኪላስ ሲሾም መጣ አርዮስ ቀረብ ብሎ አይ እስክንድሪያ ዛሬ ነው ሰው ያገኘች። አሁን በሆነ እንግዲህ አይጣል እኮ ነው ይባላል እኮ ዛሬ በቤተ ክህነቱ አካባቢ አይ ነው ፓትርያርክ ዛሬ ነው ኢትዮጵያ ያገኘች ይባላል። ደና ቆርጡላ እንደው ድሮና ዘንድሮ ምን ይነጻጸር ብላችሁ ነው ደግሞ? እስክንድሪያ ዛሬ ነው። አራ ለውቀትማ ጴጥሮስማ ምሁር ነበረ፣ ግን ማስተዋል ማን እንዳንተ ይለዋል አኪላስ። እውነት ግን ነው ይላል ደግሞ ያ ሞኝ ነገር እውነት ግን ነው። እንደው ቸኩሎ እኮ ነው ያወገዘኝ ብሏል። እውነት ግን ነው ቸኩሎ ነው ያወገዘ። ፈትቻለሁ፣ እግዚአብሔር አየው፣ መልአኩን ላከ፣ ቅሰፍልኝ አለው። በ6 ወሩ ቀጭ ተላከ አኪላስ ወደ ሰማይ። ማን ተሾመ? ቅዱስ ለእስክንድሮስ የእስክንድሪያ 19ኛ ፓትርያርክ ሆኖ ተሾመ። በተሾመ ጊዜ መጥቶ ፍታኝ አለው። አልፈታም ብሎ በግዘት ለግዘት ጨመረበት። ያን ጊዜ የዞረ ስሙን ማጥፋት ማማት፣ እንደ ዛሬው ሰው ማለት ነው።
ልብ የለውም መጥቶ አይነጋገር። ልብ ካላት መጣ ወታደር የለን አጃቢ የለን መታንቀብ ትገለንም እኮ ገልጋይ የለን ትችላለህ። ምን አሳማህ እየዞረ ማትመጣ እየዞረ እለእስክንድሮስ እንዲያርጉኝ ምናምን ያለ ኋላ ሐሜቱ ማን ይደርሳል? ንጉሥ ወቅዱስ ቆስጠንጢኖስ እንዲያርጎ በከንቱ አውግዞኝ ሃይማኖት እኮ የቀና ነው ይያል። አረ ምን ትላለህ አለው አርዮስን። እኔማ ሎቱ ስብሐት እኔማ ወልድን ፍጡር ነው እለዋለሁ አለ። ጌትነት የሚገባውን አምላክ ቅዱስ ቆስጠንጢኖስ ደነገጠ። እሱን ዝም ብሎ ሊቆጣው ሊያስረው ሊመታው ይችላል። ግን ሁለት ነገር ሊቀር ነው። አንደኛው ጉባኤ ቁስጥንጥንያ ሲሰራ የሁሉ ለዘላለም የሚሆን ክብር ሊገኝ ነው። ሁለተኛ ነገር በዓለም ኑፋቄው ስለተንሰራፋ መፍትሄ ያስፈልገዋል ብሎ ቅዱስ እለእስክንድሮስን ጠራውና ምን ይሻላል ቢለው እለእስክንድሮስ ምን አለው? አከራክረኝ አለው። ካልከኝማ ምን አንተን ብቻ ናስኪ መጀመሪያ ተከራከረልኝ አለውና አርዮስና እለእስክንድሮስ ተከራከሩ። ቅዱስ እለእስክንድሮስ ምላሽ ሲሰጠው መዓት ምስጢር ቅዱስ ቆስጠንጢኖስ ሰማ። አሃ ከአንድ እለእስክንድሮስ ይሄን ያህል ምስጢር ያገኘው የዓለም ሊቃውንትን ብሰበስብማ ምን ላገኝ ነው ብሎ በዓለም ያላችሁ ሊቃውንት ሁሉ ተሰብሰቡልኝ አለ። መጀመሪያ በቁስጥንጥንያ ሊሆን ነበረው። ኋላ ግን ኒቅያ ላይ ሰፊ አዳራሽ ተዘጋጅቶ ጉባኤው በኒቅያ እንዲደረግ ተወሰነ። የጉባኤ ኒቅያ የስብሰባ ምክንያቱ ይሄ ነው። አንደኛውን በዚህ ጨረሰ። ሁለተኛ በጉባኤ ኒቅያ እንዲሰበሰቡ የተሰጣቸው ከሚያዝያ 21 እስከ መስከረም 21 ነው። ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም 5 ወር በ150 ቀናት በዓለም ያላችሁ ሊቃውንት በየብስም በባህርም እያደረጋችሁ ነው ተባለ። በ5 ወር ውስጥ 2348 ሊቃውንት ተሰበሰቡ። 2348 ከነዚህ መካከል ደቀ መዛሙርትን ሳይቆጥር መምህራን ሊቃነ ጳጳሳት ብቻ ያውም ከቅድስና ማዕረግ የደረሱ 318 ሆኑ። ተማሪዎቻቸውን ብትደምሩ ቁጥሩ ነጥፍ ማድረግ ነው። ዋኖቹ ግን 318 ናቸው። አሁን ሁለተኛው ርዕሳችን 318 ሊቃውንት ስንል ምን ማለታችን ነው? እንዴት ዋላችሁ? አሁን ለምሳሌ እዚህኛውን ጉባኤ እያደረግን ነው አይደለም? ነገሩኝ እንጂ አሁን መናፍቅ ከመካከላችን መናፍቅ ይኖራል አይኖርም? ይኖራል። ክፉ ሰው ይኖራል አይኖርም? ደላላ ይኖራል። ደላላ ስራውን አይደለም። ደላላ ምላችሁ የትኛውን ይሄ ለፖለቲካው የሚደልለውን ማለት ነው። ሰላዩ ማለት ነው። ይኖራል አይኖርም? ይኖራል። አሁን እኛ ጥርት ያለን አይደለን። ለኃጢያቱማ ደግሞ ዋናው አለውኝ እኔ ለኃጢያቱ ቆም ግን 318ቱ ስንል ከ318ቱ ከብቃት ማዕረግ ያልደረሰ አንድ ሰው አይገኝ። ሁሉም ፍጹማን፣ ሁሉም ሰማዕታት ቅዱሳን ናቸው። የሚገርማችሁ ሊቃውንቱ 318 በሁለት ይከፈላሉ። ግማሾቹ አካላቸውን በበረሃ ተጋድሎ በገዳማዊ ቅድስና የጨረሱ ናቸው። ግማሾቹ በሰማዕትነት ጉባኤ ኒቅያ ላይ ቅዱስ ቆስጠንጢኖስ እየገባ ያለቅስ ነበር። ለምን መስላችኋል የሚያለቅስ? ዞር ሲል ቅዱስ ቶማስ ዘመራስን ያየዋል። ቶማስ ዘመራስ ማን ነው? ክርስቶስን ስላመለከ ብቻ። እነዚህ የዲዮቅልጥያኖስ ዘመዶች ቀኝ እጁን ቆራርጠው ጨረሱ። አልረኩም። አይረኩማ። አላያችሁም? ሰው ሲገሉ ሴት ገሉ አይረኩም። ነፍሰ ጡር ገሉ አይረኩም። አሁንም እኮ አድርገውታል። ማይካድራ ላይ ተደረገው ነው እኮ እናውቃለን። ህፃን ልጅ በማረድ ምን ይገኛል? ህፃን ልጅ ትከሻ ላይ ገጀራ በማሳረፍ ምን ይገኛል? የህፃን ልጅ አንገት መቆረጥ ምን ያደርጋል? ምንድነው ዓላማቸው? ባለፈው አይታችኋል። ከገደሏት በኋላ እሺ ቆራርጠው ምን ብለው የማይተዋት ለምን ነው? በዓለም እኮ ያልተደረገ ነገር ነው። ሆዷን ሰንጥቀው ከማህፀኗ ጽንስ አውጥተው እንደዛ የተጫወቱበት ምን ቢታያቸው? የእነዚህ ሰዎች ደጋፊዎች ናቸው ከሆነ አካኪ ዘራፍ የሚሉልን ህወሓትን አትንካብን ምናምንቴን አትንካብን የሚሉ እኮ የእነዚህ ሰዎች ተከታዮች ናቸው። በእውነቱ አንዳንዴ ያሳፍራል። አባቶቻችን ይላሉ ጠላት ያኛው አይደለም እዚህ ሆኖ ያለው ነው አሸክሻኪው ወገኛ ሁላ
እግዚአብሔራችን የበቀል ቀን መጣ ደምን ባስታለቅሶ ያሳየኝ አልልም። ግን ደምን ባልቅሳችሁ ከምትማሩ ዛሬ ንስሐ ብንገባ በተሻለን ነበር። ደም ታለቅሳል እንኳን ህዋሃትን ተከትለ እንዲሁም ደም ማልቀሳችን አይቀርም። ገና ደም እናለቅሳለን። ገና ምን አይተን ምን ሰምተን በተለይ አራዊትን የደገፈ ሁሉ የአውሬ ፍርድ ገና ይደርስበታል። አዎ እሱም በጊዜው እናያለን። ከባድ አልረኩ ብለው የግራጁን ቀነጣጥሰው ትከሻው አደረሱት። እሱም አላረካቸውም። ቀኝ እግሩን ቀነጣጥሰው ከወገቡ አደረሱት። ግራውንም እንደዛው አደረጉት። የሚቆርጡት ቢያጡ ሁለት ጆሮውን ቆረጡ፣ ሁለት ከንፈሮቹን ቆረጡ፣ አፍንጫውን አነሱ፣ የአይኖችን ሽፋሽፍቶችና ቅንድቦቹን አነሱ። የሚቆርጡት ነገር ሲያጡ ተቆርጦ ተመልምሎ ተለብልቦ የተጣለ ግንድ አስመሰሉት። 22 ዓመት እሱን እየገባ ያለቅሳል ቅዱስ ቆስጠንጢኖስ። እየገባ ቆስሉን ይሰማዋል። ይሄ ስለ ክርስቶስ ፍቅር ብለ የተጋደልከውን ያንተን ቁስል ይሰማለሁ እያለ ቁስሉን ይሰማዋል ቅዱስ ቆስጠንጢኖስ ንጉሱ። አይ እግዚአብሔር እንዲህ ያለ መሪ ያሳየን በእውነት። ዞር ሲል እጁ የተቆረጠ ያለ፣ ዞር ሲል አይኑ የጠፋ፣ አንዳንዱ ከ318ቱ አንዳንዱ አንድ አይኑ የጠፋ ነው። በተፈጥሮ አይደለም በስቃይ አንዳንዱ ሁለት አይኑ የጠፋ ነው። የሚገርማችሁ ቶማስ ዘመራስ አንድ ያልነገርኳችሁ ነገር 32ቱም ጥርስ የለውም። በድንጋይ ቀጥቅጠው አርግፈውታል። ጥርስ የሌለው አለ፣ እግር የሌለው አለ። እንዲያው ሊነገርም አይችል። 318ቱ ቅዱሳን ሊቃውንት ማለት እነዚህ ናቸው። ዝም ብሎ ተርታ ሰው እንዳይመስላችሁ። ከነዚህ መካከል ቅዱስ ቶማስ ዘመራስን አነሳ። ሌላኛው ቅዱስ ባስልዮስ ዘቂሳርያ ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ የተባለው። ሌላኛው ቅዱስ ጎርጎርዮስ ዘአርማንያ ለቤተ ክርስቲያን ክብር ስለ ክርስቶስ ፍቅር ተብሎ 15 ዓመት ሽንት ቤት ጉድጓድ ውስጥ የተጣለው አባት፣ የቅድስት አርሴማ አሳዳጊ፣ ቅድስት አርሴማን ኮትኮቶ አስተምሮ ያሳደገ ቅዱስ ሊቅ ነው። በትውፊት ወንድሟ ነው ይባላል። እንደውም የሥጋ ሁሉ ወንድሟ ነው ይባላል በትውፊት ትምህርት። እሱ ነው። ሌላ ቴዎዶጦስ ዘንቆራ፣ ቴዎዶሲዮስ ዘቆሮንቶስ፣ ኒቆላዎስ ዘሜራ፣ ቅዱስ ያዕቆብ ዘንጽቢል፣ ኤዎስጣቴዎስ ዘአንጾኪያ፣ ሶል ጴጥሮስ ዘቁስጥንጥንያ፣ አውሳኒዮስ ዘሮሚ፣ አዮክንዲኖስ ዮናክንዲኖስ ይሉታል። እነዚህ አባቶች ናቸው። ወደ ግብጽ ስንመጣ ቅዱስ ለእስክንድሮስና ቅዱስ አትናቴዎስ ሐዋርያዊ፣ ሐዋርያትን የመሰለ ቅዱስ አትናቴዎስ ከ47 ዘመን 15 ዓመት ስለ ሃይማኖት የተሰደደው ቅዱስ አትናቴዎስ የጉባኤው ጸሐፊ፣ ለእስክንድሮስ ሊቀ መንበር ሆነ። መስከረም 21 ቀን ተገናኝተው 318ቱ ቅዱሳን ሊቃውንት የ40 ቀን ሱባኤ ያዙ። ደህና ዋላችሁ። ምን ያዙ? የ40 ቀን ሱባኤ። በ41ኛው ቀን ህዳር 9 ላይ ስብሰባ ተቀመጡ። ኒቅያ ላይ ወንበር ተቀምጧል። 318 ወንበር አለ። 319ኛ ትርፍ ወንበር ከኋላ አለች። ከፊት ለፊት 4 መናብርት አሉ። ምክንያቱም ጉባኤውን የሚመሩ 4 ናቸው። ከነሱ ዝቅ ብሎ ደግሞ የጸሐፊው ቅዱስ አትናቴዎስ አለ። ከመንበሩ ላይ የሚቀመጡ ማን ናቸው? በመጀመሪያ ቅዱስ ለእስክንድሮስ፣ ቀጥሎ ዮናክንዲኖስ፣ ቀጥሎ ሶል ጴጥሮስ፣ ቀጥሎ ኤዎስጣቴዎስ ናቸው። ከነሱ ዝቅ ባለ ወንበር ጸሐፊው ቅዱስ አትናቴዎስ ነው። ከዚያ እልፍ ብሎ ለብቻ በጎን ደግሞ የቅዱስ ቆስጠንጢኖስ መቀመጫ አለ። ከኋላ አንዷ ትርፍ ወንበር አለች። ያቺ ትርፍ ወንበር ላይ አንድ ጳጳስ ይቀመጥባታል እና ጉባኤ ሲጀመር 318ቱ አባቶች ጸሎት ቡራኪ አድርግልን ይሉታል። አረ እናንተ አድርጉ ይላል። አይ የለም አንተ አድርግ ይሉታል። ጸሎት ያደርግላቸዋል። ሲመካከሩ ዝም ነው የሚል አስተያየት አይሰጥም። ምክክራቸውን ጨርሶ ውሳኔ ሊያሳልፉ ሲሉ ይጽደቅን እንደማለት ዞር ላይ ያዩታል። እወ ይላቸዋል። አዎ እንደማለት ያጸድቃሉ። ይውላሉ። ጉባኤው ሲያልቅ ይሰወራል። ቅዱስ ቆስጠንጢኖስ ቁጭ ብሎ ይቆጥራል። 300 ስንት ናቸው? 19 ናቸው። አገልግል ይልካል። ማታ ማታ እራታቸውን እንደ ፍላጎታቸው ጥሬ የሚልክለት አለ፣
ኮቾሮ የሚልክለታል እንደ ፍላጎታቸው ይልካቸው። ለሱ ግን ጥሩዋን ይልክለታል አስተያየት ስለማይሰጥ። ያ እንደታሸገ ትኩሱ ነው ይመለሳል፣ የሚበላው የለም። አሁንም በማግስቱ ጉባኤ ሲቀመጡ ይመጣል። ዋናው ግን ህዳር 9 ላይ አርዮስን ቅረብ አሉት፣ ቀረበ። ሃይማኖትን ተናገር አሉት፣ ተናገረ። ደፋር ነው መቼም፣ መናፍቅን ያክል ደፋር የለም እኮ እዚህ ዓለም ላይ። ከዚያ ከመጻሕፍት ጠቅሰው ኢየሱስ ክርስቶስ ቀዳማዊም ዳህራዊ ርዕሳችን ምንድነው? ዘዕሩይ ምስለ አብ በመለኮቱ በመለኮቱ ከአብ ጋር ትክክል የሚሆን የሆነ እችላል። አስረዱት፣ አስተማሩት፣ ተከራክረው ምላሽ አሳጡት። ተሸነፈ። እመን አሉት፣ አላምንም። ለምን? የያዝኩት ተስማምቶኛል አለ። ነናላችሁ ምን አለ? ዛሬ እኮ እንደዛ እናንተም ትላላችሁ አይደል? ንስሐ ግቡ የለም ኃጢያቱ ተስማምቶኛል። አዎ እውነቴን ነው። ንስሐ ገብታችሁ ነው ብል 140 ሰው ብቻ እኮ ነው ንስሐ ገብቶ የመጣው። ከዚህ ጉባኤ በነገራችሁ ላይ እኔ ድሮ ይመስለኝ ነበር። ድሮ 150 ሰው ብቻ ነው የሚይዝ አዳራሽ ይመስለኝ ነበር፣ ወንበር እያሰለው። የዛን ቀን የአባላት ምዝገባ ስናደርግ እኮ ነው ወደ 600 ምናምን ሰው እንደምትሆኑ ያወቅኩኝ። እና እዛ መካከል እኮ አብዛኞቻችሁ አልገባችሁም ማለት እኮ ነው። ለምንድን ነው ንስሐ የማንገባው? እንዴት ዋላችሁ? ለምንድን ነው ንስሐ የማንገባው? ተስማምቶን ነው? ተው ይቅርብን፣ ተው ግድ የለም። ተስማምቶኛል ያዝኩታል። ተስማምቷል። አዎ ውጉዛሬዎስ በሰማይ ወበምድር ቅዱስ ጴጥሮስ እንዳለው በስላሴ ስልጣን በባህሪ ስልጣናቸው በጸጋ ስልጣን በተሰጣቸው በጴጥሮስ ወጳውሎስ ቅዱሳን ሐዋርያት እግዚአብሔር በሰጠን ስልጣን በእኛም አውግዘናል ብለው አውግዘው ለዩ። ከዚያ ያይዘው ጸሎተ ሃይማኖትን ቅዱስ አትናቴዎስ ሐዋርያዊ ረቂቅ ጽፎ መጣና አነበባት ጉባኤው ላይ። ደስ ተሰኙባት። ምን ትላለች? ጸሎተ ሃይማኖት በሉ። ጸሎተ ሃይማኖት አማርኛ ምንድነው? የሃይማኖት ጸሎት ነው አይደለም? ነአምን በአሃዱ አምላክ እግዚአብሔር አብ፣ አንድ አምላክ በሆነ በእግዚአብሔር አብ እናምናለን። አሃዜ ኩሉ፣ እሱ ፍጥረቱን ሁሉ በመሃል እጁ የያዘ ነው። ገባሬ ሰማያት ወምድር፣ ሰማይና ምድርን የፈጠረ ዘያስተሪ የሚታየውን ወዘያስተሪ የማይታየውን። ቀጥሎ ወነአምን በአሃዱ እግዚእ ኢየሱስ ክርስቶስ፣ በአንዱ ጌታ በኢየሱስ ክርስቶስ በጌታችን እናምናለን። ወልደ አብ ዋሂድ፣ የአብ አንድያ ልጁ እችናት። ወልድ ዋሂድ ማለት እችናት። ወልደ አብ ዋሂድ ዘዕሩይ ምስለ አብ በመለኮቱ ከአብ ጋር በባህሪው እኩል የሆነ ትክክል የሆነ። ቀጥሎ ቅዱስ ዮሐንስ እንዳለው ዘቦቱ ሁሉ ኮነ፣ ሁሉ በእርሱ ተፈጠረ። ወዘእንበሌ ወሰአልቦ ዘኮነ፣ ያለ እርሱ የተፈጠረ ግን የለም። ሁሉን የፈጠረ ወልደ እግዚአብሔር ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሁሉን የፈጠረ አምላክ እሱ ነው። ይችን ሰተት አድርገው ለመንግስቱም ፍጻሜ የለውም እስከሚለው አነበቡና አሁንም ከኋላ አለ። በነገራችሁ ላይ ከኋላ የተቀመጠው ማን ይባላል? ገሊላዊ ጳጳስ ይሉታል። ደህና ዋላችሁ? እንዴት ዋላችሁ? ማን ይሉታል? ገሊላዊ ጳጳስ። ጸሎተ ሃይማኖትን ካሉ በኋላ አሉ። ድንቅ ነው፣ ይጻፋል። ቀጥሎ ፍትሕ ሥጋዊ፣ ፍትሕ መንፈሳዊ፣ ቅዳሴ ሰለስቱ ምዕት ደግሞ የሚባል አለ። ግሩም የሚባል ዛሬ የተቀደሰው ሰለስቱ ምዕት ያደረሱት እንዴት ያለ ድንቅ የሆነ ቅዳሴ! እሱንም ደረሱ። ህንፃ መነኮሳትን ደረሱ። ይህን ሁሉ መድኃኔ ዓለም በቸርነቱ ፈቅዶላቸው አደረሱ። ያ ገሊላዊ ጳጳስ ማን እንደሆነ 318ቱ ቅዱሳን ሊቃውንት ያውቃሉ። አንዳንድ ጊዜ ይላሉ አበው ቶማስ ዘመራስ ጠጋ ይላል። ቶማስ ዘመራስን አብልጦ ይወደዋል። እዚያ መካከል ያ ገሊላዊ ጳጳስ የተባለ ሰማይ ምድሩን የፈጠረ ራሱ መድኃኔ ዓለም ነው። ጳጳስ መስሎ በጉባኤ ኒቅያ አርዮስን ያወገዘ ራሱ ጌታ ነው። በጉባኤ ኒቅያ እያንዳንዱን ስርዓት የሰራ ጸሎተ ሃይማኖትን ሳትጸልዩ አትባሉ የተባለ ጌታ ነው። ለቅዱስ አትናቴዎስ ያጻፈው ጌታ ነው። ኋላም በጉባኤ መካከል ድንቅ ነው ብሎ ያጸደቀላቸው ጌታችን ነው።
ቅዱስ ቆስጠንጢኖስ ኋላ ጌታችን መሆኑን ተረድቷል። ታዲያ ገሊላዊ ለምን ተባለ ቢሉ የገሊላው ጳጳስ አባ መቃርዮስ ይባል ነበር። 319ኛ ይሆን ነበር እሱ ቢመጣ። ግን ጌታችን 319 እንዲሆኑ አልፈለገም። ፈቃዱ አይደለም። ሰምታችሁኛል? 319 እንዲሆኑ አልፈቀደም። ለምን ብትሉ 318 እንደሚሆኑ በትንቢት ተነግሯል። በኦሪት ዘፍጥረት ምዕራፍ 14 ቁጥር 14 ላይ አብርሃም አባታችን የኮሎዶጎምር አራቱን ነገስታት ድል የነሳቸው ስንት ወታደር ይዞ ነው? 318። አብርሃም የጌታ ምሳሌ፣ 318ቱ ብላቴኖች ወታደሮች የ318ቱ ቅዱሳን ሊቃውንት ምሳሌ ናቸው። ምሳሌ እንዳይፋለስ። ታዲያ መቃርስ እንዴት አድርጎ ያስቀረው? መንገድ ላይ አረማውያን አገቱት። መቃርስ አባ መቃርስ ከገሊላ ሲመጣ ያዙት። ምን አለ? አይ ኢየሱስ ክርስቶስ የባህሪ አምላክ ነው፣ ከአባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ትክክል ነው የምትለው ይችን ደብዳቤ የሚያደርስልኝ ባገኘውስ አንገቴን በተቆረጥኩ በተመኘሁ አለ። ኋላ መላእክት ጌታ መላእክት ላከና መላእክት መጥተው እኛ እናደርስልሃለን አንተ ተሰዋ ችግር የለውም ማለት ደብዳቤውን ለነሱ ሰጡ። ቅዱስ መቃርስ ተሰዋ። ከዚያ እሱን መስሎ መጥቶ ነው ገሊላዊ ሆኖ ቁጭ አለ። ገሊላዊ ጳጳስ የተባለ በዚህ ምክንያት ነው። አንድም ጌታ ያደገ ወዴት ነው? በገሊላ ናዝሬት ነው አይደለም? ስለዚህ ገሊላዊ ተባለ። ቸሩ አምላካችንና ይሄ ነው ጉባኤው ባጭሩ የነበረው። ከዚያ በኋላ በዚህ ዳር 9 የሃይማኖት ውሳኔ ወስነው አርዮስን አውግዘው በየመናብርታቸው ተመልሰው በክብር በምስጋና በጌትነት በደግነት አርፈዋል። እግዚአብሔር አምላካችን የሰለስቱ ምዕት አሰርቶ ስምንቱ ርቱዓን ሃይማኖት በረከታቸውን ያሳድርብን፣ በረከታቸውን ያሳድርብን። አንዲት ጊዜ ብቻ አንዲት ቃለ ውዳሴ ለነሱ እናቀርባለን። ሰላም ለክሙ ጳጳሳት አይማድ፣ የቤተ ክርስቲያን ምሰሶች የሆናችሁ ጳጳሳት አባቶቻችን ሰላምታ ክብር ምስጋና ይገባችኋል። ሰለስቱ ምዕት አሰርቶ ወሰመንቱ በፍቅድ፣ እግዚአብሔር ባወቀ ትንቢት እንዳናገረ ምሳሌ እንዳስመሰለ ሁሉ በእርሱ ፈቃድ 318 ሆናችኋልና በእንተ ማርያም ጳጦስ ጸዋሪተ ነድ ነደ እሳትን መለኮትን ስለቻለች ዕፀ ጳጦስ ስለተባለች ስለ ድንግል ማርያም ብለን ለምናችኋለን። ንዑ ንዑ ሊቃውንት ክቡራን አበው ጳጳሳት ትባረኩነ ለውሉድ፣ እናንተ አበው ሊቃውንት ሊቃነ ጳጳሳት ልጆቻችሁን ትባርኩን ዘንድ ኑ እንዴት ትሉ እንደሆነ እንዘ ትእዙ መስቀለ በእድ፣ በእጃችሁ የቡራኬ መስቀልን ይዛችሁ በመስቀላችሁ ባርኩን ብሏል ደራሲ። የአባቶቻችን በረከት ይደርብን። እንግዲህ ገድላቸው እስካሁን ድረስ አለ መኖር ግን ያው የሚሰጥ ሰው ጠፍቷል። መልካቸውን ብለን አግኝተናል። በእግዚአብሔር ፈቃድ ትልቅ 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 ክብር ያላቸው ከሐዋርያት ቀጥሎ ከሌሎች ጻድቃን ሰማዕታት ተቀድመው በትልቅ ክብር የሚከበሩ ናቸውና ጎንደር ካለው ውጪ በሌሎች ሀገራት በአዲስ አበባም በባህር ዳርም በመቀሌም በአክሱምም በሐዋሳም በድሬዳዋም በሐረርም በሌሎቹ ከተሞች ሁሉ በገጠርም ሁሉ የሰለስቱ ምዕት ጽላትና ቤተክርስቲያን ከእግዚአብሔር ፈቃድ በታች ያስፈልገናል። በእውነቱ እግዚአብሔር ሀገሩን ሰላም ቢያደርገው ወደፊት ይሄ አስፈላጊ ነገር ይሆናል እንላለን። እግዚአብሔር አምላካችን የአባቶቻችን ጸጋ በረከት ያሳድርብን። የትምህርታችን ማጠቃለያ የሚሆነው የተናገርናትን ቃል 3 ጊዜ እንመላልሳታለን። ከባህሪ አባቱ ከአብ በሉ፣ ከባህሪ ሕይወቱ ከመንፈስ ቅዱስ ትክክል በሆነ በአንድ ጌታ በኢየሱስ ክርስቶስ እናምናለን። እምነታችንን በነገራችሁ ላይ ስንገልጥ እንደዚህ ብለን ወይ ደግሞ ጌታችን ኢየሱስ ክርስቶስን እንዲህ እንለዋለን። ወልድ ዋሂድ በሉ እስቲ። በጣም በነገራችሁ ላይ መሰረት ናት።
አምስቱ አብያተ ክርስቲያናት የምታውቀው በዚህ ነው። በተለይ ኢትዮጵያና ግብጽ ወልድ ዋሂድ አንድያ የእግዚአብሔር የባህሪ ልጁ ከእርሱ ጋር ትክክል የሚሆን ወልደ እግዚአብሔር ሕያው በሉ ወወልደ ማርያም ስግው ስግው ቃል እግዚአ ኩሉ ፍጥረት ይሄ ነው ጌታችን ኢየሱስ ክርስቶስ የምናምንበት የእምነታችን መሰረት። እንዲህ ብሎ የማያምን ሰው ክርስቲያን አይደለም። ኢየሱስ ክርስቶስ እግዚአብሔር እንደሆነ የማያምን እርሱን ከእግዚአብሔርነቱ ዝቅ የሚያደርግ ሁሉ እሱ መናፍቅ ከሃዲ የአጋንንት ማህበርተኛ ነው። እንድናውቅ አደራ እንባላለን። የሰባቱን ቀን ቅዱሳን ስም እናንሳና 12 ከ20 ሆኗል። 12 ተኩል እንጨርሳለን። በ9 ደቂቃ ያለፈውንም ወደፊት የሚመጣው ምን እናገራለን። ዛሬ 9 ከሆነ በ7 በ2 የተገናኘ ነው። በ3 አባታችን ቅዱስ አምደ ሚካኤል ነበር። እንደው እሱን እናንሳው እስቲ። ቅዱስ ማን? ልብ በሉ። ሰው ወታደሩ ነው ቅድስና እንዴት እንደሚያገኝ ደጋግመን ተናግረናል። ሰማዕታት አብዛኞቹ ምን ነበሩ? ወታደሮች ናቸው። ከኢትዮጵያ ደግሞ ወታደሮች ሳይሆን ጠቅላይ ኢታማዦር ሹም እንደዚህ ዘመን አነጋገር ጠቅላይ ኢታማዦር ሹም ወይም እንደ ጥንቱ የጦር ሚኒስቴር ወይም ፊት አውራሪ ወይም የጦር አበጋዝ ይሉታል። በሶስት ነገስታት በአፄ ዘርዓ ያዕቆብ፣ በአፄ በደ ማርያምና በአፄ እስክንድር ዘመነ መንግስት የጦር ሰራዊት አለቃ የነበረ እሱ ነው። ልብ በሉ። ወታደርና የወታደር አለቃ ነው። ይጾማል። ምን ይላል? ይጾማል። ይጸልያል። 7ቱን የጸሎት ጊዜያት ያደርሳል። ይሰግዳል። ይመጸውታል የሚለውን ቃል ግን እንዲሁ በዋዛ ልናገረው አልፈልግም። ስራ ካለው ስራውን ይሰራል። ስራ ከሌለው ከሁለቱ አንዱን ያደርጋል። ወይ ይጸልያል ወይ ይመጸውታል። የሚገርማችሁ የሀገሪቱ የጦር ሚኒስቴር ነው። ሀቤቱ ግን ምንም ዕቃ አልነበረው። ሀብቱ አልቆ ንብረቱ አልቆ የሚለብሰው ልብስ ብቻ ነው ቀርቶ የነበረ። እየመጸወተ በጣም አስደናቂ ነገር ነበረው። ጸበል ካልተጠመቀና ካልጠጣ እህል አይቀምስም። ልብ በሉ። ጸበል ካልተጠመቀ፣ ጸበል ተጠመቀ ማለት በእግዚአብሔር ረድኤት ሰውነቱ ይታደሳል። ጸበል ጠጣ ማለት የሚመገበው ምግብ ረድኤት ሆኖ ይቆያል። ጸበል ሳትጠጡ እህል አትብሉ። ደህና ዋላችሁ? ጸበል ሳትጠጡ እህል አትብሉ። ያስማማል? ኧረ ንገሩኝ። ጥሩ። ጸበል ብናጣስ ነው ጥያቄው አይደለም? ውሃ አስቀረው። ጸሎተ እግዝእትነ ማርያም ድገሙ። እሱንም አታውቁ ከሆነ አቡነ ዘበሰማያት በሉ። እሱም ከጠፋችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር ሆይ ጸበል አድርግልኝ ብላችሁ ከምግብ በፊት እሱን ውሃ ጠጡት። በቃ ይሄን ልማድ አድርጉት። ግን ጸላኢ ክፋቱን የምታውቁት ያስረሳችኋል። ብዙ ጊዜ የመጀመሪያው ጉርሻ አፋችን አድርገን ዋጥ ስናደርጋት ወይኔ ጸበል ሳልጠጣ እንደዚህ በልኩ ብላችሁ ደግሞ አበላችሁ በኋላ እንዳትጠጡ። የለም ከተበላ በልተሃል። በእርግጥ ማንዋሸው ልጆች እያለን ይሄን ትምህርት ስንማር እያላመጥን ነው ትዝ የሚለን። የመጀመሪያ ሳትዋጥ እንጥፋው ተብሎ ውጭ ተወጥቶ ይተፋል። ግን እሱም ስህተት ነው። ምክንያቱም በእንተ ማርያም ተብሎ የተሰጠችውን መጥፋት ደግሞ ሌላ ችግር ነው። ስለዚህ አፈ ገባ እንደዚህ መዋጥ ነው እንግዲህ ምንም ችግር የለውም። ስለዚህ እቺ እንዳትረሱ ሳምንት ስትመጡ ሁላችሁ 7 ቀን ሙሉ ጸበል ጠጣችሁ ምግብ በልታችሁ ነው የምትመጡ። አይ ምግብ በልታችሁ ነው ትእዛዝ አይደለም። እሱ ትእዛዝ አያስፈልገውም። እንኳን ብሉ ተብላችሁ እንደው ዛሬ እንኳን ወንዱ ሴቱ ራሱ አይ ጉድ የትኛው ጨጓራችሁ እንደሚገባ ምንዘር ነው። ከባድ እየጎረስክ ወደ ዘመድ ዋጥብ እንደሚባለው እያደረጋችሁ እንዳይሆን። አንዳንዱ ሰው አለ በደንብ ሲበላ ምስጢሩ እኮ ሌላ ነው። አንተ በአበዛሳ ሲባል ከባድ እየጎረስክ ወደ ዘመድ እየዋጥኩ ነው ይላል። ግን ባዕዱም ዘመዱም ያው ሆድ ነው ሌላ ምን አለ። ግን ከባዕድ እየጎረስክ ወደ ዘመድ ዋጥ ማለት እንደ ዛሬ አሜሪካ አውሮፓ ያለው ወገኖቻችን ዶላሩ የኢትዮጵያ ነው የአሜሪካ ነው? ነገሩኝ እንጂ
ዶላሩን ከባዕድ ይጎርሳሉ፣ ወደ ማን ይወጣሉ? ወደ ኢትዮጵያ ወደ ዘመድ ይወጣሉ ማለት ነው። እንደሱ ነው ከባዕድ ጎርሶ ወደ ዘመድ መዋጥ ማለት። ለሁሉም እሱን እናድርግ። ይሄ ቅዱስ ሰው ታዲያ ኋላ ከሳሽ መጣበት፣ የሐሰት ከሳሽ። መቼም ሰው በጎ ከሰራ ምቀኛ ያጣል። ከንጉሱ ጋር አጣሉት። በንጉሱ ላይ ክፉ አስቧል ብለው አጣሉት። ንጉሱ ቅድስናውን ያውቃል፣ ግን ደግሞ የከሰሱት ሰዎች ታማኝ የሚመስሉ ናቸውና ምን አደረገው? አንድ ጊዜ ተዋላቸው፣ በሁለተኛው ከስልጣኑ ሻረው፣ በሶስተኛው ግን ወደ በረሃ አሳደደው። ጭው ያለ በረሃ ምንም የሌለበት ቦታ ላይ ቅዱስ ሚካኤል ወረደለት። በጣም ይወደዋል። ክንፉን እንደ ቤት አደረገለት። ሲርበው ቅዱስ ሚካኤል መና እያመጣ ይመግበዋል። ሲጠማው ጽዋ ሰማይ ያጠጣዋል። በዕለተ ሰንበት ደግሞ ቅዳሴ መላእክት ወርደው ስጋውን ደሙን ያቀብሉታል። ከሳሾቹ አረኩም። ንጉሱን ሄደው እዛ ሆኖ መፈንቅለ መንግስት እያሴረብህ ነው አሉት። ይዛችሁልኝ ነው አሉ። ይዘውት መጡ። አንገቱን ቆረጡት ተባለ። አንገቱን ተቆረጠ። ያኔ መሰለ ኢትዮጵያዊ ቅዱስ አንገቱን ተቆረጠ። አንገቱን ቆርጠው ቢጥሉት ከሰማይ የብርሃን ምሰሶ ተተከለለት። እዚያው ላይ ሰው ሁሉ ደነገጠ። 3 መላእክት መጥተው ሚካኤል፣ ገብርኤል፣ ሩፋኤል ስጋውን እየዞሩ በሰማያዊ ጽና አጠኑለት። ኋላ ቢጸጸቱት ምን ይሆናል? ሰው ገደሉ። በኋላ ስንት ጠቃሚ ሰዎች ተረሽነዋል እኛ ሀገር ላይ። በደርግም ባለፈው ዘመንም ስንቶቹ ተረሽነዋል ጠቃሚ ሰዎች። ደርግ የረሸናቸው ኢህአዴግም የረሸናቸው ስንቶቹ ዛሬ ቢጸጽተን የትም አናገኛቸው። እና የቅዱስ ሰው ዓመታዊ በዓሉ ነበረ። እነ ቅዱስ ናኩቶ ለአብ፣ እነ ቅዱስ አባ መድኃኒነ እግዚእ ወላዲ አእላፍ ቅዱሳን፣ እነ ቅዱስ ኪርያቆስ፣ አትናቴዎስ ወኢራኢ እህቱ ሰማዕታት፣ እና አቡነ ፍሬ ካህን ጻድቅ። እነዚህ ሁሉ ቅዱሳን ዓመታዊ በዓላቸው ነበር። የሁሉም በረከታቸው ይደረብን። በአራት ጻድቅ አበጊዶ፣ ሰማዕታት ቅዱሳን አቢማኮስ፣ አዛሪያኖስ፣ ያዕቆብ፣ ዮሐንስ፣ ቶማስ ዘደማስቆ፣ አባ ዘካርያስ፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነበር። አባ አበጊዶ ትግራይ ቆላ ተንቤን የአባታችን ታላቁ ዮሐኒ ደቀ መዝሙር የነበረ ታላቅ ገዳማዊ ነው። በነገራችሁ ላይ በእውነት ጦርነቱን ስናስብ ሁለት ነገር በጣም ያሳስበናል። መቼስ ጦርነት ይመርጣል? እንዴት ዋላችሁ? እንግዲህ መከላከያ ሰራዊት ጥንቃቄ እያደረኩ ነው ብሏል። ግን ጥንቃቄ ብቻው ንጹሃንን አያተርፍም። አስቸጋሪ ነው የማልነግራችሁ። ስለዚህ በትግራይ ውስጥ ስለሚገኙ ንጹሃን ልንለምን ልንጸልይ ይገባል። እስካሁን የሞቱትን በሚገባ በእግዚአብሔር ፍርድ ሳይሆን በማይገባ የሞቱትንም እግዚአብሔር ደመ ሰማዕት ያድርግላቸው። አሜን። ማንንም ይሁን ከየትኛውም ወገን በማይገባ የሞቱ ካሉ እርግጠኛ ነኝም ይኖራሉ። ከሁለቱም ወገን እንቦይ አይደለም የሚወራወሩት፣ ጥይት ነው። በተለይ ከባድ መሳሪያ ሲተኮስ ምን ሲል ምን ጊዜም ቢሆን ንጹሃን ይሞታሉ። እኔ ይሄን ምንም ምንክደው አይደለም። ስለዚህ እግዚአብሔር እንዲያተርፍ የሞቱትንም ደመ ሰማዕት ያድርግላቸው ማለት ሁለት ሞት እንዳይሆንባቸው። አንዳንድ ሰው ምንም ሳይሰራ ቁጭ እንዳለ ቦምብ መጥቶ አናቱን ብሎ ቢገለው በሰማይም ይጎዳል። ያ እንዳይሆን ነው ደመ ሰማዕት ያድርግላቸው ምንድነው። ሁለተኛ በጣም ምንሰጋ ገዳማቱ ናቸው። ገዳማቱ በሁለት ምክንያት አደጋ ውስጥ ይወድቃሉ። አንደኛ ጦርነት ከተባለ በጦርነት ጊዜ ብዙ ጊዜ ተጋላጭ ናቸው። ቂም ያለበት ሁሉ ታውቃላችሁ፣ ወታደሩም ጠላትም ወዳጅም ቤተክርስቲያንን ይጠላል። ስራ አይፈቱም። ጠላት ስራ አይፈታም። አንድ ሁለተኛ ነገር እንደምታውቁት ያ ጠላት የሀገር የቤተክርስቲያን ጠላት የሆነ ቡድን ምሽግ ያደረጋቸው ገዳማትን ነውና ለነሱ ማዘን ይገባል። ትግራይ በእውነት የብዙ ቅዱሳን ቤት ትናንት ብቻ እንደመሰላችሁ ዛሬ ስንት ገዳማውያን ስንት ቅዱሳን በበረሃሉ መሰሏችሁ። በቁጥር የትም ቦታ ያለ አካል የማይተካከላቸው ስንት የቅድስና ሕይወት የሚመሩ ትግራይ ውስጥ አሉ። ስንት በየገጠሩ አመድ ለብሰው የዕለት ጉርስ የሌላቸው ደረታቸውን እየደቁ ወደ ድንግል ማርያም የሚያለቅሱ ስንት እናቶች ትግራይ ውስጥ አሉ። ይሄን የከተማውን አለሌ አትመልከቱት። ይሄ ወጠጤ የካድሬነት ገንዘብ ያጠገበውን አትመልከቱ። ስንት እናቶቻችን በየበረሃው ስንት ትግራዋይ እናቶቻችን ያለቅሳሉ ደም እንባ።
በተለይ በገጠር ያሉ እናቶች አባቶች መከረኞች ናቸው። ድሮም የመከራ ጊዜ ያሳልፈዋል፣ አሁንም የመከራ ጊዜ ነው እና ለገዳማት ለነዚህ ምስኪናን ወገኖቻችን ለንጹሃን ማዘን መጸለይ ይገባል። እና የታላቁ አበጊዶ ገዳም እዛ ነው ያለው። በአምስትም ታላቁ ዮሐኒ ነው። ታሪኩን ታስታውሳላችሁ። በልጅነቱ እናቱ ወልዳ ተጥሎ ለአንድ አባት ለአባ አሞኒዮስ ለሚባል ከግብጽ ለመጣ ጻድቅ ተሰጥቶ አሳድገውት አራዊት እያጠቡ ዮሐኒ ተባለ። ወልደ አራዊት፣ የአራዊት ልጅ አራዊት ያሳደጉት ለማለት ነው። ሴት አይቶ አያውቅም። እዚያ በኋላ የተማረውን ትምህርት አምና የነገርኳችሁን ታስታውሳላችሁ። መጨረሻ ላይ እናቱ መታ ልጄ ብትለው ሽማግሌ መምህሩ የመከሩትን አስታውሶ ፎቶ ላይ ታችሁት ከሆነ ጭው ያለ ገደል ነው። እዚያ ላይ ተነስቶ ተወሮ ሄደ። ሁለት ክንፍ አውጥቶ መላእክት ቅዱሳን ግራ ቀኝ አጅበው እየዘመሩ ብሔረ ሕያዋን አስገብተውታል። ታላቁ አባ ዮሐኒ ታዲያ ደራሲ ምን አለ? ሰላም እብል ለዘኮነ ሱቱፈ ምስለ ለገብሩ ሰብ ብሔረ ሕያዋን ምዕራፈ እምስራተ መላእክት ዮሐኒ ምንተኒ ያትረፈ ከመ ሕይወቶሙ ሕይወተ ተጸገወ ዘልፈ ወከመ ክንፎሙ አብቆለ አክናፈ አለ የአርኬ ደራሲ። አባ ዮሐኒ አናኗሩ ትጋ መላእክትን ንጹህ መላእክትን ገንዘብ ስላደረገ ሁለት ነገር ታደለ። እንደ ንጹሃን ብሔረ ሕያዋን ገባ፣ እንደ መላእክት ክንፍ አወጣ። ሰው በምድር መላእክትን ከመሰለ በሰማይም ይመስላል። በረከቱ በእውነት ይደርብን። አባ አሞኒዮስ ዘናሂሶ ዓመታዊ በዓሉ የዚያን ቀን የነበረ ለንጊኖስ ሐዋርያና ሰማዕት፣ ቴዎድሮስ ሊቀ ሰራዊት፣ ጢሞቴዎስ ሰማዕት ዓመታዊ በዓላቸው ነበረ። በስድስት እግዝእትነ ማርያም ደብረ ቁስቋም፣ ፊልክስ ዘሮሜ፣ አባ ጽጌ ድንግል ቃል ኪዳኑ ነው፣ ዮሴፍ አረጋዊ፣ ቅድስት ሰሎሜ የእመቤታችን መከራ የተሳተፉ ሁሉ የዚያን ቀን አስበናል። በሰባት የቅዱስ ጊዮርጊስ ሊቀ ሰማዕታት ዓመታዊ ቅዳሴ ቤቱ ታምራቱ ዲዮቅልጥያኖስን ያጠፋበት አይ በእውነት አይ አምላክ ቅዱስ ጊዮርጊስ የዲዮቅልጥያኖስ መንፈስ ያደረበትን ቡድን ሁሉ ይደምስስልን፣ አሜን፣ ይደምስስልን፣ አሜን። እቺን ሰምቶ ነው አሁን እንግዲህ እንዴት ሰባኪ ይደምስስ ይላል አይልም እንዴ? በእውነት ማህሌት ሲቆም በአራት እስኪ ማህሌት ሄዳችሁ ስሙ። በአራት የወልደ ነጎድጓድ ዮሐንስን ሊቁ ቅዱስ አባ አምደ ሐዋርያት የደረሱትን መልካ ዮሐንስን እስኪ የመጨረሻዋን በዜማ ሲያንቆረቁራት ስሙ እስኪ። ተዘኪረከ ክርስቶስ ለሐዋርያት ሁሉሙ ህየንተ ክቡር ደምከ እለከ አውደሞሙ አክሊለ ግዛን ሀበኒ ከመሳተፍ ገድሎሙ ወደምስስ ለአጽራሬ መጽሐፍ ሕይወት ዝክሮሙ። የጠላቶቻችን ስማቸውን ከሕይወት መጽሐፍ ደምስሰው ወከመለ ይሁዳ ረሲት ትደምሰስመው ይላል። እንደ መናፍቅ እንደ ከሃዲ እንደ ይሁዳ ስም ከሕይወት መጽሐፍ ስማቸውን ፋቅ ይላል እኮ። ማህሌት ላይ ነው የሚባል። ሁሌ ወረ በገባ በአራት ይባላል። ምን ትለው ይሄ? አሁንም ደጋግሜ እላለሁ ይሄንን እያልን ያለን ግለሰቦች ይጥፉ አይደለም። ለግለሰቦች ምን ለምንላቸው ንስሐ ነው፣ የንስሐ ልቦና ነው። የክፋት ማህበራቸውን ግን ደምስስልን እያልን እግዚአብሔርን እንለምናለን። የመጽሐፍ ቃል ነው። አሁንም እላለሁ እግዚአብሔር የክፋት ማህበርተኞችን ይደምስስልን፣ አሜን። በቃ ይሄ የመጽሐፍ ቃል ነው፣ የአንድ ተራ ግለሰብ ቃል አይደለም። ቅዱስ ጊዮርጊስ ዲዮቅልጥያኖስን ያጠፋበት ቀን በቅዱስ ጴጥሮስ ተፍጻሜተ ሰማዕት አማላጅነት ነው። እስክንድርያዊ ቅዱስ ጊዮርጊስ የዚያን ቀን ነው ድንቅ ታምራት የሰሩ ዘኖቤስና ዘኖቢያ፣ መርቆሬዎስ ሐዲስና ወንድሙ ዮሐንስ ሰማዕታት፣ ከሰማዕታት አባ ናሂሩ፣ ከጻድቃን በድንግልና ጋብቻ ውስጥ ነው በድንግልና የኖረ አባ ሚናስ ዘተመይ ወዘገምኑዲ፣ ከኢትዮጵያውያን ደግሞ አንዱ አባት አባ ዳንኤል በግብጽ ገዳማት ከአባ ገብረ ናዝራዊ ዘደብረ ሐረይክ ዋጋ በትግራይ ትልቅ ተጋድሎ ያደረጉት አባታችን አባ ዳንኤል፣ እንደዚሁም የወለቃው አቡነ ገብረ እንድሪያስ በግራኝ አህመድ ዘመን አንድ ቀን ታሪክ ነግራቸዋለሁ። ድንቅ ስራ የሰሩ አባት ናቸው። ገብረ እንድሪያስ ዘወለቃ ዓመታዊ በዓላቸው ነበረ።
በስምንት አርባዕቱ እንስሳ የሥላሴ መንበር የሚሸከሙ ኪሩቤል ይባላሉ። ኪሩብ አለቃቸው ነው። በነገራችሁ ላይ ኪሩቤል ከመባል ኪሩብ መባል ይቀላል። ኪሩቤል የጋራ ስም ስለሆነ ኪሩቤል ማለት አርባዕቱ እንስሳ ናቸው የምትመለከቷቸው። ገጸ ሰብ ወገጸ እንስሳ፣ ገጸ ንስር ወገጸ አንበሳ። አርባዕቱ እንስሳ ለፍጥረት ሁሉ ይለምናሉ። የሰው መልክ ያለው ዘብሲ ይባላል። እሱም ለሰው ልጆች ይለምናል። የአንበሳ መልክ ያለው ለአራዊት ይለምናል። የላም መልክ ያለው ለቤት እንስሳት ይለምናል። የንስር መልክ ያለው ለበራሪ ፍጥረቶች ሁሉ ይለምናል። ለእግዚአብሔር ቁርባን ናቸው። ለዚያ ነው ለእለ የገዩ ወለእለሂ አበሱ ሰአሉ መድኃኒተ ወምህረተ ህሱ የተባሉ ለበደለኞቹ ለኛ መድኃኒትን ምህረትን ይቅርታን ለምኑ ተብሏልና አማላጅነታቸው ይድረሰን። የልዑል እግዚአብሔርን መንበር የሚጠብቅ ወይም የጠባቂዎች አለቃ ቅዱስ አፍኒን ሊቀ መላእክት የዚያን ቀን ነበረ። ቅዱስ ቆስጠንጢኖስ፣ አባ ዮሐንስ፣ አባ ቅፍሮንያ፣ አቡነ ኪሮስ ቅዳሴ ቤታቸው አብሮ ተከብሯል። እናታችን ቅድስት እግዚእ ክብራ ዓመታዊ በዓሏ ነበረ። በስምንት ዛሬ ሁለት በዓላት ከሰለስቱ ምዕት በተጨማሪ ያለው አባ ይስሐቅ ግብፃዊና ኢትዮጵያዊ ሊቅ የኔታ አካለ ወልድ ይማረዋል። እንደ አካልዬ ይዋጓል እንደ ገብርዬ የተባለላቸው የቀለም ቀንድ አራት አይና ሊቅ ገዳማዊ ሰው ጻድቅ ምሁር አስታራቂ ሁሉ የተሟላላቸው የዛሬ 101 ዓመት እዚች ዓለም በሞት የተለዩት የኔታ አካለ ወልድ ናቸው። ነገ በ10 ቅድስት ሶፊያና ቅዱሳት ደናግል፣ በ11 እዚያ ደብረ ኤዶም ተራራው ላይ እናታችን ቅድስት ሐና የድንግል ማርያም እናት ዓመታዊ በዓሏ ነው። በ12 ሊቀ መላእክት ቅዱስ ሚካኤል፣ ዱራታዎስ፣ ቴዎብስታን፣ ነባሄራን ሌሎችም በዓላትና አባ ቴዎፍሎስ ፊላታዎስ አሉ። በ13 የሁሉ መላእክት ዓመታዊ በዓላቸው ሁሌ እንደምነግራችሁ ህዳር ወር የመላእክት ወር ነው። ህዳር 13 ግን ሁሉ መላእክት ባንድ ላይ ይከበራሉ። 99 እነ ቅዱስ አስከናፍር እና አባ ጢሞቴዎስ እና አባ ዘካርያስ ሌሎችም የዚያን ቀን የምናከብራቸው ናቸው። በ13 ህዳር 13 የዚያን ቀን አቡነ ዘዮሐንስ ልደታቸው ነው። ክብራን ገብርኤልን የመሰረቱት። በ14 አባ ዳንኤል ገዳማዊ፣ አባ መርቲያኖስ ገዳማዊ ሁለቱም ዓመታዊ በዓላቸው። በ15 ቅዱስ ቂርቆስ ልደቱ ነው። ብዙ ጊዜ ይረሳል ይሄ በዓል። ቅዱስ ቂርቆስ ሕፃኑ ልደቱ ነው። የቅድስት ኢየሉጣ ልጅ። ቅዱስ ሚናስ ሰማዕቱ ዓመታዊ በዓሉ ነው። ጾም የሚገባ በ15 ማክሰኞ ጾመ ስብከት፣ የልደት ጾም፣ የህዳር ጾም በ15 የምንገናኘው በ16 በቅዱስ አኖሬዎስ፣ በአባ ዳንኤል፣ በቅድስት ጣጦስ፣ በቅዱስ ፍቅጦር ምዑዝ፣ በታላቁ አቡነ አፍርና በሌሎች ቅዱሳን ዓመታዊ በዓል የዛሬ ሳምንት በ16 እንገናኛለን። የሥላሴ ቸርነቱ የእመቤታችን ጣዕመ ፍቅሯ የሰለስቱ ምዕት ጸጋ በረከታቸው በሁላችን ላይ ይደርብን። ሳንነሳ እዚህ ስዕላት ውስጥ እንግዲህ አዳራሽ ታድሷል። ቅዱሳት ስዕላት ሁሉ አሉ። አንድ የጎደለ ስዕል አለ። የአባታችን የአቡነ ተክለ ሃይማኖት ስዕል የለንም። አባታችን የአቡነ ተክለ ሃይማኖት ስዕል በጣም ያስፈልገናል። ሰሞኑን አዛለሁ። ማን እንደሚያስለው አላውቅም። አንድ ሰው እንደሚያስለው ግን አውቃለሁ። እግዚአብሔር የፈቀደለት አንድ ሰው ነው የሚያስለው። ገንዘቡ ቁልጭ ያለ 8000 ብር። አይዟችሁ ለእናንተ አይደለም። እዚያውን እናንተ 8000 ልታወጡ ኧረ በሞት ጋር ታወጡም ይሆናል። አልከለክልም። ቀድሞ መጀመሪያ አለኝ ነው። እኔ መጀመሪያ ዝም ብዬ እጠብቃለሁ። እኔ አስላለሁ። በመዋጮ ምናምን አልፈልግም። አንድ ሰው ነው የሚያስለው። እኔ የሚለኝ ሰው ካለ እጠብቃለሁ። እኔ የሚል ሰው ከሌለ ግን ማዘውን አውቃለሁ። 8000 ብር። በነገራችሁ ላይ 8000 ላለው አይደለም ስንት ሺህ እንደሚሳል ታውቃላችሁ? ስዕሉ ዋጋው 10500 ብር ነው። የስዕሉ ዋጋ 8 እምላችሁ ዲስካውንት ነው፣ ቅናሽ ነው። ምክንያቱም የሚስልልን ወንድም ይቀንሳል። ኋላ ደግሞ ለምንድን ነው ይለኛል። ለጉባኤ እለዋለሁ። የሰንበት ተማሪ ነበር ነው። ለጉባኤ ከሆነ 6 አደርገዋለሁ ይላል። ስንት አተረፍን? 2000 ብር። ለጸሎት እንነሳ።
ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተፍረነ ለሰቦተ ስሙ ያንቀሃነ ወበአምልኮቱ ያጽናአነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብለአነ ዘንተ ህብስተ ወለዘ አስተየነ ዘንተ ጽዋአ ወለዘ ሰርአ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐተ ወአኮት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮት ወይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበልን። ሰላም ለኪ ዘንሰግድ ለንግሥኪ ማርያም ብለን አስተበቋኪ ማረገናዊተ ማኅፀነቢ በእንታናምኪ ወያቄማ ቦኪ ማኅበረነ ወትረ ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአበዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኪው መድኃኔ እስመ ርእየ ሕማማ ለአመቱ ናሁ ሚዜሰ ያስተበጽኡኒ ኩሎ ትውልድ እስመ ገብረ ሊተ ኃይለ አብያቱ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርሁ ወገብረ ኃይለ በመዝራዕቱ ወዘረዎሙ ለለ ያብዩ ሕሊና ልቦሙ ወነሰቶሙ ላየላን መናብርቲሆሙ አይቤዎሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፈነወ ምራቆሙ ለብዑላን ወተወክፎ ለእስራኤል ቁሊሁ ወተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም። ባርክነ ቀድስነ አንጽህነ እግዝእትነ ፍትሕነ እማይሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእየ መዝገበ የዋሃት ባርክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለክሙ ጳጳሳት አይማድ ሰለስቱ ምዕት አሰርቱ ወሰመንቱ በፍቅር በእንተ ማርያም ጳጦስ ጸዋሪተ ነድ ንዑ ንዑ ሊቃውንት ባረኩነ ለውሉድ ዘትእዙ መስቀለ በእድ ሰላም ለክሙ እንጦንስ ወመቃርስ አቢብ ሲኖዳ ገብረ መንፈስ ቅዱስ ለባርኮትነ ንዑስተ ጽርሐ ዛቲ መቅደስ ተክለ ሃይማኖት አኖሪዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በምኑዳ ኪሮስ ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነን እማተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለደብረ መድኃኒት ለመንበረ መንግስት ለደብረ ገነት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ይቀቦን እማተወልዳ ጸሎታ ለማርያም ወስለታ ለአግብርታ ወላይ ማታ ይኩነነ ከመውልታ በጸሎትሽ ወበስለትሽ ለአቡነ ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀልሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለሰለስቱ ምዕት ለንጹሐት አንስት ለክቡራን የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። የቸርነት ጌታ ዘላለም ሥላሴ ሀገራችንን ቤተክርስቲያንን ከመከራው እንዲጠብቅልን እድሜያችን እንዲባርክልን ለንስሐ ሞት እንዲያበቃን ከምንሰማው ከምንፈራው መከራ ሁሉ በይቅርታው እንዲሰውረን በመከራ በስራት በጭንቅ በጦርነት በስደት ያሉ ወገኖቻችን ሁሉ በምሕረቱ እንዲያስብልን ሙታን እንዲምርልን ሕያዋን እንዲጠብቅልን የአባ ገብረ ሥላሴን የአባ ወልደ ገብርኤልን የአባ ክንፈ ገብርኤልን የአባ ገብረ ሐዋርያትን የወለተ ተክለ ሃይማኖትን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት በቆማችሁ ጊዜ
አስቡን አትርሱን ያሉንን ሁሉ በይቅርታው እንዲያስብልን ይልቁን ወልደ ትንሣኤ ወልደ ሚካኤል ወለተ ማርያም ገብረ ሚካኤል ወልደ መድኅን ወልደ ትንሣኤ ወለተ ገብርኤል ሰይፈ ሚካኤል እህተ ማርያም ወለተ ሕይወትን አስካለ ማርያም ወልደ ሰንበት ወለተ ትንሣኤ ወለተ ሰንበት ወለተ ሥላሴ ወለተ ሕይወትን የቅድስት ሥላሴ ልጆች ማህበረተኞችን ሁሉ በይቅርታው እንዲያስብልን የሰላም አምላክ ሰላም እንደዋለ በይቅርታው ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት እያልን እንጥራ። በስጋሽም ድንግል ነሽ፣ አሸናፊ እግዚአብሔር እናት ሆይ ሰላምታ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝ ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለአብ ለወልድ ለመንፈስ ዛሬም ዘወትርም እስከ ዘላለም ድረስ። ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እሺ አሁን ሄዳሩን ነው የእናታችን ቅድስት ሐና ጽላትም ስላለ
5 ልጆች ይህንን ያዙና በር አካባቢ እንድትሆኑ እንዳትሉ አድርገው ይሄን ወደ አንተ ወሰደውና ለሁሉም እግዚአብሔር አምላካችን በሰላም አስጀምሮ በሰላም ስላስፈጸመን ቅዱስ ስሙ የተመሰገነ ይሁን። ያው ገድለ አባ እንጦንስን መሰረት ይችላልላችሁ። እዛ በር ላይ ቶሎ ፈጠን ብላችሁ በር ላይ ቁሙላቸው። እሱን ማድረግ ትችላላችሁ። የሚቀጥለው ሳምንትም እዚሁ ይቆያችኋል። ካስፈለገ የሚቀጥለው ሳምንት ላይ ከተረፈ ያ እንዳልኩት እኔ ወስናለሁ። እስከሚቀጥለው ሳምንት ግን ጊዜ አላችሁ። ዛሬ የምትችሉ ዛሬ ግዙ፣ ዛሬ ማንችል የሚቀጥለው ሳምንት። ከዛ በኋላ ግን እንወስናለን። 110 ብር ነው 110 ብር ነው። እሱን እናድርግ። የነዳያንን እንዳንረሳ አንዳንድ ብሯ የምትሰበሰበው። በተረፈ የቅዱስ ያሬድ ያው በ11 እንደምታውቁት የቅዱስ ታና ስለሆነ ደብረ ኤዶም ገነት ተራራ ላይ ነው የሚከበረውና እግዚአብሔር አምላካችን በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግስተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። እሺ አንድ የተረሳ ነገር ካሌንደሩ ባለፈው አልቆ ነበርና ካሌንደሩ ድጋሚ ስለታተመ ይሄ ካሌንደሩ የዓመታዊ የቤተክርስቲያን በዓላት ካሌንደር ሲባል ዘመናዊ ካሌንደር አይደለም፣ የቤተክርስቲያን ካሌንደር ነው። የዓመቱን በዓላት አጽዋማት የያዘ ካሌንደር ስላለ እሱንም በር ላይ መግዛት ትችላላችሁ እያሉ ነው የሚገኙት። ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሎ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትን አገኘን ጸጋን ተቀበልን ሕይወትን አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ እናመሰግንሃለን እግዚአብሔር የኩሉ ዓለም ለኢየሱስ ክርስቶስ